ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬ ዝግጅታችን በተለይም በኢትዮጵያ ወቅታዊ ጉዳዮች ላይ ሲሆን በተደጋጋሚ ጊዜያቶች በተለያዩ መገናኛ አውታሮች እንደዚሁም ደግሞ በኢትዮጵያ ጉዳይ ላይ ጥልቅ ትንታኔ በመስጠት ፖለቲካ ጉዳዮችን በማብራራት ከሚታወቁት እንግዳችን ጋር ነው ዛሬ ቆይታ የምናደርገው። ጠቅላይ ሚኒስትሩ ለምንድን ነው የሚዋሹት የሚለው ጉዳይና እንደዚሁም ደግሞ በአገራችን ወቅታዊ ጉዳዮች ላይ ሰፊ ትንታኔ የሚሰጡንን እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርገውን ዝግጅት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት ከወዲሁ በአክብሮት እጠይቃለሁ። በተጓዳኝም ይህንን የዘውዱ ሾው ሚዲያ ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። ወደዚህ ዝግጅት ስትመጡ ትርፍ እንጂ በፍጹም ኪሳራ አይገጥማቸውም። ሀሳባችሁን፣ እውቀታችሁን፣ ልምዳችሁን ታካፈላላችሁ። ከሌሎች እንግዶቻችን መረጃዎችን በቀጥታ ታገኛላችሁ። ከተለያየ ቦታም በርካታ ኢትዮጵያኖችን እየጋበዝን ስለምናቀርብ ማለት ነው። የምናቀርባቸውንም እንግዶቻችንም እንደዛው ትጠይቃላቸው። ኢትዮጵያ ካለችበት መቀመቅ ችግር ማውጣት ይቻል ዘንድ እንደ ዜጋ ምን ማድረግ ይጠበቅብናል? በዘውዱ ሾው ሚዲያ ሁልጊዜም ዘወትርም የሚተነተንበት እንደሆነ ይታወቃል። ዛሬ ደግሞ ጠቅላይ ሚኒስትሩ ለምን ይዋሻሉ? የተቀመጡበት የስልጣን ደረጃና ኃላፊነት ከ130 ሚሊዮን በላይና ታሪካዊቷና ታላቂቷን ሀገር ኢትዮጵያን የሚመሩ ናቸው። ታዲያ ለምንድን ነው እንደ ሕፃን ወይም ትንሽ ልጅ የሚዋሹት? በየጊዜው የሚሰጧቸው ትንታኔዎች አልፎ አልፎም እንኳን ቢሆን ራሳቸው በመረጧቸው ቃለ ምልልስ ሲያደርጉ ጠቅላላ ምላሻቸው በውሸት እየታጀበ ነው። ሀፍረት የሚባል ነገርም በፍጹም የላቸውም። በዓለም አቀፍ ዲፕሎማሲያችን ውድቀት ሊደርስበት ከቻሉት አንዱ የጠቅላይ ሚኒስትር አብይ አህመድ ውሸት ነው። ለምንድን ነው የሚዋሹት? በተጨማሪም በተለይም ከጠቅላይ ሚኒስትሩ ጋር በተጓዳኝ ከሚሰሩት ድርጅቶች ወይም ደግሞ የተፎካካሪ ፓርቲዎች አንዱ የሆነው የኢዜማ ፓርቲም በተለይም ፕሮፌሰር ብርሃኑ ነጋም ከስልጣን ይነሳሉ ተብለዋል። የዛሬ እንግዳችን በዚህ ፓርቲ ጋር አብረው የነበሩ ናቸውና አሁን በዛ ባይኖሩም ምንድን ነው እየተሰማ ያለው በአዲስ አበባ? ለምንድን ነው ብርሃኑ ነጋ እስከ ስልጣናቸውስ የሚነሱት? እናወራለን፣ እንነጋገራለን፣ እንመካከራለን። አብራችሁን ቆዩ። የዛሬ እንግዳችን አቶ አበበ ጤና ይስጥልኝ። አቶ አበበ ሰላም ብያለው። እንግዲህ የዛሬ ጥያቄዎቻችን ቀደም ሲል ለመጠቆም እንደሞከርኩት የኢትዮጵያ ጠቅላይ ሚኒስትር ለምን ይዋሻሉ? ከዚህ ቀደምም አንተ የነበርክበት ፓርቲ ወይም ኢዜማም አሁን ችግር ውስጥ ነው የገባው። ፕሮፌሰር ብርሃኑ ነጋም ስልጣን ይለቃሉ የሚሉ መረጃዎች እየወጡንና በእነዚህና በሌሎች ጉዳዮች ላይ ነው እንግዲህ ሰፊ ትንታኔ እንድሰጠን የጋበዝኩ። ከልብ አመሰግናለሁ። ጤና ይስጥልኝ። እኔም አመሰግናለሁ ዘውዱ ስለጋበዝከኝ። እስቲ ወደ ጠቅላይ ሚኒስትሩ ጉዳይ ሳንመጣ በቅድሚያ አንተ የነበርክበት ፓርቲ ወይም ኢዜማ ስልጣኑን ሊለቅ ነው ፕሮፌሰር ብርሃኑ ነጋ የሚሉ መረጃዎች እየወጡ ነው። ምንድን ነው ምክንያቱ? እንግዲህ ፕሮፌሰር ብርሃኑ ነጋ የፓርቲው መሪ ሆነው ኦልሞስት ወደ አገልግለዋል። የፓርቲ መሪና የፓርቲ ሊቀመንበርን በተለይ ድርጅትንና የመንግስት መዋቅርን ለይቶ የሚንቀሳቀስ ፓርቲ ነበረ። ፕሮፌሰር ብርሃኑ ነጋ የፓርቲውን የመንግስት ክንፍ የሚመሩ ናቸው። የፓርቲ መሪ ነው የሚባሉት።
ፓርቲው ስልጣን ቢይዝም ጠቅላይ ሚኒስትሩ የሚሆኑት እሳቸው ናቸው በፓርቲው ደንብ መሰረት። ያው እንደሚታወቀው የኢዜማ ፕሮግራም እና ደንብ በጣም ዘመናዊ የሆነ አሰራርን የሚከተል ነው። ያልዘመነው አመራሮቹ ነበር። ስፔሻሊ ለህዝብ አለመታመናችን ትልቁ ችግር ነበርና ፕሮፌሰር ብርሃኑ ነጋ በፓርቲው ደንብ መሰረት ተርማቸውን ጨርሰዋል። ተርማቸውን ስለጨረሱ ስልጣናቸውን መልቀቅ አለባቸው። ፓርቲውን ሌላ መሪ ሊተካው ይገባልና በዚህ ምክንያት ነው እንግዲህ ሌት ቢሆንም ለተወሰነ ጊዜ በፓርቲው ደንብ መሰረት አሁን ግን ስፍራውን ሊለቁ ተዘጋጅተዋል። ወይል ግን መልቀቁ አይደለም ሲለቁ ግን ፓርቲው ምን እስከምን አድርሰውት ነው የሚለቁት የሚለው ነገር ነገ በታሪክም የሚያጠያይቅ ጉዳይ ነው የሚሆነው። የት ያደረሱት ፓርቲውን? ሪሊ ፓርቲው የህዝብ ድምፅ ሆኖ ነው የቀጠለው? ሪሊ ከቆምንበትና መጀመሪያ ፓርቲውን ስንመሰረት ከነበረን ዓላማ ጋር ነው ወይ? እነኛ ሁሉ ጎምቶ በኢትዮጵያ ፖለቲካ ውስጥ ትልልቅ አስተዋጽኦ ያደረጉ አመራሮች የት ነው ያሉት? ዛሬ እነሱ የተገለው ስፍራውን ለቀው ወጥተዋል። እንግዲህ ፕሮፌሰር ብርሃኑ ብቻቸውን ነበሩ የነበሩት ማለት ይቻላል። የፓርቲው የመጀመሪያው መዋቅር ላይ የነበሩ ጠንካራ የትግል ልምድ የነበራቸው ሰዎች ዛሬ ፓርቲ ውስጥ የሉም፣ በአባልነትም ጭምር የሉበትም። ስለዚህ ዛሬ ስፍራውን ሲለቁ መመዘን ያለባቸው ይሄን ፓርቲ ከምን አንስቼ የት አደረስኩት፣ ምን ላይ አደረስኩት፣ ምን ያክል አባላት አሉት፣ ምን ያክል መዋቅር አለው፣ በመላ ሀገሪቱ የነበረው አደረጃጀት ጨመረ ወይስ ቀነሰ? ይሄ በደንብ መተንተን አለበት። ከዚህ ውጪ ስልጣን የሚለቁ ከሆነ እሳቸው ከመንግስት ጋር አብረው መስራት በሚለው ምን ትርፍ ተገኘ? ምን ከሰርን? ያመጣው ለውጥ አለ ወይ? በኢትዮጵያ ፖለቲካ ውስጥ አብሮ መስራት በፓርቲው መዋቅር ውስጥና ጥንካሬ ውስጥ ያመጣው ለውጥ አለ ወይ? ለኢትዮጵያ ሕዝብ ያመጣው ለውጥ አለ ወይ የሚለውን ነገር ማየት ተገቢ ነው የሚሆነው። ምናልባት ፕሮፌሰር ብርሃኑ የትምህርት ሚኒስትር ሆኖ በተሾሙበት ቦታ ስራ ሰርተው ሊሆን ይችላል። እሱ የፓርቲው ስራ አይደለም። የፓርቲውም ስራ ያ አይደለም። ያ በመንግስት ሹመት ላይ መንግስትና ፓርቲን ባለየ መልኩ የሚሄድ ፓርቲ ውስጥ ተገብቶ የተሰራ ስራ ነው። ነገር ግን ፓርቲው ተሻጋሪ ሆኖ ቀደም ሲል በነበሩት መስራች ጉባኤው ላይም ሆነ በባለፉት ጉባኤዎች ላይ የገቡት ቃል ተግባራዊ ሆነ እስከምን ድረስ አደረሱት ፓርቲውን? ሪሊ ይሄ ፓርቲ በኢትዮጵያ ውስጥ ያለው ስምና ዝና ምንድነው? ትላንት የነበረው ላይ ነው ወይ ያለው ጥንካሬ ውስጥ የሚለው ነገር ጉባኤው ሊፈትሸው ይገባል ብዬ አስባለሁ። ይሄን ማድረግ ከተቻለ ግን ዝም ብሎ ሹልክ ብሎ መውጣት ሳይሆን ነገ የሚረከበው ትውልድ ይሄን ፓርቲ ወደ ቀድሞ ገመናው፣ ወደ ቀድሞ ስሙ፣ ወደ ቀድሞ ዝናው፣ ወደ ቀድሞ የትግል አርአያነቱ ካልመለሰው በስተቀር በኢትዮጵያ ፖለቲካ ውስጥ ፓርቲው በሚቀጥሉት ዓመታት ከፍ ብሎ ይወጣል ብሎ ማለት በጣም አስቸጋሪ ነው። ምክንያቱም እሳቸው ጉምቱ ፖለቲከኛ ናቸው፣ ብዙ ልምድ ያላቸው ናቸው። በእሳቸው ዘመን አንገቱን የደፋ ፓርቲ በማን ቀና ይላል የሚለው ነገር አሳሳቢ ነው የሚሆነው። አይ ቲንክ እንግዲህ የፓርቲው ጉባኤ እንግዲህ ይሞግታል ብዬ አስባለሁ። ውስንም ቢሆን ሞጋቾቹ ብዙዎቹ ለቀው ቢወጡም ጀስት ይሄ ጥያቄ ይነሳል። ምናልባት እንግዲህ ተቀባይ ማነው ፕሮፌሰሩን ዝም ብለው ብቻ ሸልመው አመስግነው ወይ ጋቢ አልብሰው፣ ያው እኛ ሀገር ጋቢና ብልኮ ታውቃለህ፣ ካባ መደረብ ከብልጽግና የሚወረሰው ነገር ነው። ይሄን አድርገው የሚሸኟቸውን ከሆነ ስህተት ነው። ፕሮፌሰር በአመራር ዘመኖ ፓርቲው ይሄን አገኝቷል። ይሄ ጠንካራ ጎኑ ነው። ይሄን ነገር ደግሞ አሳጥተውታል። ስለዚህ ይሄ እንዳይሆን እነኚህን ነገሮች አሁንም ቆም ብለው እንዲያስቡና ይቅርታ መጠየቅ የሚገባውት ነገር ካለ ይቅርታ የሚጠይቁ ብለው ጉባኤው ሊጠይቃቸው ይገባልና በዚህ መልኩ ለቀው ቢወርዱ ጥሩ ነው። ያው ለቀው ቢወርዱን በለው እንጂ ኦልሞስት ድርጅቱ አሁን ያለበት ቁመና ትናንትና በነበረበት ቁመና ወይም በባለፈው ስድስተኛው ሀገራዊ ምርጫ በነበረበት ጥንካሬ አይደለም ያለውና ዛሬ እጩ እስከ ማጣት ድረስ መድረስ በጣም ትልቅ ነገር ነው። እዚህ ፓርቲ ውስጥ እኔ በቆየሁባቸው 5 ዓመት ከ3 ወር በተለይም ስድስተኛውን ሀገራዊ ምርጫ በተመለከተ ወደ ፓርቲው የመጡ በርካታ ምሁራን፣ ፕሮፌሰሮች፣ በጣም ትልልቅ የዩኒቨርሲቲ ምሁራን፣ ታላላቅ ኢትዮጵያ ውስጥ የሚታወቁ ሰዎች ትልቅ አመራር ላይ በየቱ አስተዋጽኦ የሚያደርጉ ፓርላማ ቢገቡ ትልልቅ ቋሚ ኮሚቴዎችን በመምራት ለውጥ ማምጣት የሚችሉ ለቀው ወጥተዋል። በየደረጃው ያሉት በተለይ ዩኒቨርሲቲ መምህራን እንደ አሸን መጡ። ከምርጫው ማግስት ለቀው ወጡ። ከዚህ አንፃር እሱንም ግምት ውስጥ አስገብቶ ይሄ ፓርቲ በሚቀጥለው ተወዳዳሪ ሆኖ ይወጣሉ የሚለውን ጉባኤው ይገመግማል ብዬ አምናለሁ። እንግዲህ እንደሚለቁ ነው
አሁን በቅርብ ማለዳም ዘግቦታል። ሌሎች እንትኖችም መረጃውም አለኝ እኔ። እንግዲህ በዚህ አጋጣሚ አቶ ግርማም ይለቃሉ ይባላል። አቶ ግርማ ሰይፉ እንግዲህ በቀደም ያደረጉት ኢንተርቪው ምናልባት መልቀቂያ ዋዜማም ላይ ሆኖ ከሆነ ያው ከፓርቲ አመራር ነው የሚለቁት። ብልጽግና ከሰጣችሁ ስልጣን አይለቁም፣ ምንም ጥርጥር የለውም። እንዲያውም በሚቀጥለው ወደ ፓርላማ ገብተው የስልጣን እንትናቸውን ከፍ የሚያደርጉ ይመስለኛልና ነገር ግን ፓርቲው ያለበት ቁመና በደንብ ቢፈተሽ ትክክለኛ ተፎካካሪ ተቃዋሚ ፓርቲ ሆኖ መውጣት አለበት። የመንግስትን እጸጽ እግር በእግር እየነቀሰ ልክ አይደለም ብሎ የሚሞግት ፓርቲ እንዲሆን ያስፈልጋል። ነገር ግን በራሳቸው አምሳል የተቀረጹ እሳቸው በረጅም እጃቸው በሪሞት ኮንትሮል የሚቆጣጠሩትን አመራር ግን ቦታው ላይ ከተሰየመ ጉልቻ ቢቀያየር ወጥ አጣፍጥም ነው የሚሆነውና በዚህ መልኩ እንግዲህ የጉባኤውን ውጤት እናያለን። ከዛ በኋላ መናገር እንችላለን። በጣም አመሰግናለሁ አቶ አበበ። እንግዲህ በተለይም ኢዜማ በጣም ፍርክርኮ የወጣ ቀደም ሲል አንተም እንደገለጽከው በጣም በሚያሳዝን ሁኔታ ትላልቅ እውቀትና ልምድ ያላቸው ሰዎች ፓርቲውን የተቀላቀሉ ቢሆንም አንተንም ጨምሮ ለቃችሁ ወጥታችኋል። እንግዲህ ግርማ ሰይፉም እንደዚሁም ደግሞ ፕሮፌሰር ብርሃኑ ነጋ ሁለቱም ቢያንስ ስልጣኑን ያገኙት እዚህ ፓርቲ ውስጥ በመግባታቸው ምክንያት እንደሆነ ይታወቃል። ከመንግስት ጋር አብረን እንሰራለን በሚል ፓርቲውም ስምምነት ላይ በመድረሱ አሁን ከፓርቲው ሲነሱ ወይም ሲወጡ ስልጣኑ ባለበት ይቀመጣሉ። ይሄስ ህገ ደንባችሁ ላለው ወይስ የሚያግደው ነገር የለም? ከመንግስት ስልጣን የመነሳት የሚያግዳቸው ነገር የለም። ምክንያቱም ፓርቲው ላይ ያላቸውን የአመራር ስፍራ ነው የሚለቁት። አመራር ላይ ባይሆኑም አባላት ሆኖም በየክልሉ የተሾሙ የፓርቲው አባላት አሉ። ለዛ ቦታ ብቁ ነው ብሎ ካመነባቸው ፓርቲው ፕሮፖዝ አድርጎ ሾሟቸዋል። ፕሮፌሰር ብርሃኑም ሆነ ግርማ በምርጫ ወረዳቸው አባል ሆነው ነው የሚቀጥሉትና አባል ሆነው እስከቀጠሉ ድረስ ከዚህ ስልጣን የሚያነሳቸው የለም። አባል ባይሆኑም በርግጥ ማን ነው ከዚህ ስልጣን ላይ የሚያነሳቸው? እነሱና እያየን ነው። ከዚህ ቀደም ክልል ላይ በርካታ ወረዳ ላይ ምናምን የተሾሙ ሰዎች ፓርቲውን ቶታሊ ትተውት ከአባልነትም ማንም የነካቸው የለም። ትረሳለህ፣ እዛው በቃ ስልጣኑ ላይ ትረሳለህ። ማንም ሰው ይሄ የኢዜማ አባል ነው ወይ ብሎ ፓርቲውም ከላይ አይገመግምም። አብሬ የቆየሁበት ስለሆነ የገለጽኳቸው እንትኖች ስላሉ ወደፊት በምናደርገው እንትን ላይ እኔም ለህዝብ የምገልጸው ነገር ይኖራል። ዞር ብሎ ያያቸውም የለም ስልጣን ላይ ያሉትን ሰዎች እና ለቀው ሁሉ የፓርቲውን ግዴታቸውን የማይወጡ ከፓርቲው ጋር ምንም የለው እነሱ ተደራጅተውበት ለኃላፊነት ያበቃቸው ምርጫ ክልል ወረዳቸው ፈርሶ የፓርቲው መዋቅር ነገር ግን ስልጣን ላይ ቁጭ ብለዋል በኢዜማ ስም። ይሄ ስለሆነ እዚህም ፕሮፌሰር ብርሃኑ ነጋም ሆኖ አቶ ግርማ አባል ሆነው ስልጣናቸው ላይ ተቀምጠው ይቀጥላሉ። ስልጣናቸው የሚቀጥለው እንግዲህ ምርጫው ተካሂዶ ወደ ፓርላማ የሚገባም ከሆነ የስልጣን ማማ ላይ ይወጣሉ የሚል እምነት አለ። ይሄ የፓርቲውም እንትን እዚህ ውስጥ አባል ሆነው እስከቀጠሉ ድረስ አባልነታቸውን እስካለቀቁ ድረስ ከዛ ስፍራ አይለቁ። ምናልባት ቅድም እንዳልከው አባልነታቸውንስ ቢወጡ ከአባልነታቸው እንዳልከው አሁንም የሚያግዳቸው የሚከለክላቸው ነገር የለም በሚኒስትርነት ለመቀጠል ለፕሮፌሰር ብርሃኑ ነጋ እንደዚሁም ግርማ ሰይፉ? ከአባልነት ከለቀቁ ከመንግስት ውክልናም ወይም ስልጣን ላይ ይለቃሉ። ምክንያቱም ያ ስልጣን ፓርቲው አብረን እንስራ በሚል ውል አልባ በሆነ ጋብቻ የተፈጸመ ስለሆነ ፓርቲውን አባልነቱን የሚለቁ ከሆነ ከመንግስት ጋር አብሮ መስራት በሚለውም ውል ያልተፈረመ ውል ቢሆንም በዛ መሰረት ግን ስልጣናቸውን የመልቀቅ ግዴታ አለባቸው። ምክንያቱም ያ ቦታ የተገኘው በኢዜማ በፓርቲው ስለሆነ ከዚህ ፓርቲ ለቀው ሲወጡ ያን ስፍራ መልቀቅ መቻል አለባቸው፣ ግድ ነው የሚለውና መቼም አባልነቱን ለቀው ወጥተው ስልጣናቸውን ጥለው ይወርዳሉ የሚል እምነት የለኝም ለሰከንድ እንኳን። በጣም አመሰግናለሁ። በሌላ በኩል በጣም በሚገርም ሁኔታ አቶ ግርማ ሰይፉ የባህር በር አያስፈልግም የሚል ፓርቲ ሊሰረዝ ይገባል የሚል መግለጫ ሰጥተዋል። ያሳዝናል። ፓርቲዎች በነፃነት ሀሳባቸውን የማይገልጹ ከሆነ በግለሰብ ደረጃ እንኳን የማይከለከለውን የመናገር ነፃነት ፓርቲዎቹ የባህር በር አያስፈልገንም ካሉ ይሰረዙ የሚል ጥያቄ አንስተዋል።
ይህንን አይተዋል ብዬ ገምታለሁ። በአዲስ ዘመን ጋዜጣ ጋር ካደረጉት ቃለ ምልልስ ነው ይህንን የተናገሩት አቶ ግርማ ብሩና ይቅርታ አቶ ግርማ ሰይፉና እንዴት አየው ማለት ይቻላል? እንደ ፓርቲ ይህንንስ መናገር ይቻላል? ብዙ ጊዜ እኔ ፓርቲ ውስጥም ብያለሁ ሆነ ፓርቲው ለቄ ከወጣውን በኋላ ብዙ ግርማ በሚኖራቸው ከሚዲያ ጋር በሚኖራቸው ቆይታ አንዳንድ ጊዜ ፓራዶክስ የሆነ ነገር ነው የሚያነሱት። አንዳንድ ጊዜ የተወላገደን የጣመመ ሀሳብ መስጠት ደስ ይላቸዋል። ለምን እንደሆነ ግራ ይገባኛል። ምክንያቱም ሁሉን ነገር በጽሞና በጥሩ ባህሪ እድሜን በሚመጥን የትምህርት ደረጃና እውቀትን በሚመጥን ካሉበት የኃላፊነት ደረጃ ጋር የሚመጣጠን ኢንተርቪው ማድረግ ይችላሉ። ምን ችግር አለ? እድሜያችንም የትምህርት ደረጃችንም ያለንበትን ፖዚሽን በፓርቲ ውስጥ በኢትዮጵያ ሕዝብ ዘንድም ያለን ተቀባይነት ይሄው ግምት ውስጥ አስገብቶ በፖላይት በሆነ አፕሮች ተገቢውን እንትን መስጠት ይቻላል። ከዚህ ውጭ በቀደም አዲስ ዘመን ላይ ሰጡትና የቀይ ባህርን በተለይ የወደቡን ጉዳይ የማይደግፉ ኢትዮጵያ ያስፈልጋትም የሚሉ ፓርቲዎች መሰረዝ አለባቸው የሚሉ ሀሳባቸው ግን ከህግም አንጻር ተቀባይነት የሌለው እኔ ይሄን አውቀው ይስታሉ ብዬ አይደለም። እንዲሁ እልህ የመጋባት ወይም እንዲሁ ከፌዝ ጋር ተያይዞ የማይነገር ነገር ከሆነ በመጀመሪያ ደረጃ ፓርቲዎች የሚፈርሱት እንዴት ነው የሚለው እሳቸውም ያውቁታል። የምርጫ ቦርድ አዋጅን 1162 በደንብ ነው የሚያውቁት። ፓርቲዎች ሲቋቋሙ እንዴት ነው የሚፈርሱት? የመጀመሪያው ጉባኤው ነው አያስፈልገንም ብሎ ጉባኤው ሲያምን ያፈርሳቸዋል ወይም ያፈርሰዋል ጉባኤው። ይሄ ጉባኤ ውሳኔ ነው። ሁለተኛ በፍርድ ቤት ሲወሰንበት ፓርቲ ይፈርሳል። ምርጫ ቦርድ ደግሞ ፓርቲዎቹ የምርጫ ቦርድ መስፈርትን አላሟሉም ብሎ ሲያስብ ፓርቲዎቹን ያከስማቸዋል። በዚህ መልኩ ነው የሚከስመው እንጂ አንድን ሐሳብ አልደገፍክም ተብሎ አንድ ፓርቲ በፍጹም ማንም የመሰረት ስልጣን የለውም። ይሄ በፍጹም ልክ ያልሆነ አንድ ሰው ቀይ ባህር አያስፈልገንም ብሎ ቢሞግት ታሳምነዋለህ እንደሚያስፈልገው። ይሄ ለሀገር ያስፈልጋል፣ አንተም ስልጣን ብትይዝ ፓርቲው ይሄ እንትን እንደሚያስፈልግ ማመን አለብህ ብለህ ሲጀመር የትኛውን ፓርቲ ኢትዮጵያ የባህር በር አያስፈልጋትም የሚል ፓርቲ ኢትዮጵያ ውስጥ የለም። እውነት ለመናገር በፍጹም አይሉም። ነገ ስልጣን ላይ ወጥተው አገር ለመምራት የሚወዳደሩ ፓርቲዎች እንዴት ባህር አልባ የሆነች አገር አሁን ያለው መንግስት እንዴት እያስጨነቀው እያወቀ እንዴት ይሄን ይናገራል? ለምንድን ነው ይሄ ሐሳብ የሚነሳው? የትኛውን ፓርቲ በየትኛው ሙግት ላይ ይሄን ሐሳብ አያነሳም? ምንም ጥርጥር የለውም። ፓርቲዎቹ ኢትዮጵያ የባህር በር እንደሚያስፈልጋት የትኛውን ፓርቲ ቢሆን አፌን ሞልቼ እናገራለሁ። ይሄን የሚቃወም አካል የለም። አቶ ግርማ ምናልባት እንደው ለወሬ ማጣፈጫ አልያም እንደው የተሻለ እንደው ለታመን በልዩ ፓርቲ እንትን በቃ የተሻለ እንትን እንዲሰጣቸው አስበው ከሆነ ትክክል አይደለም። እንዲህ አይነት ንግግሮችን እንትን ባንል ጥሩ ነው። ፓርቲዎችን በጣም ነው ፊልም የሚያደርጉት። ምክንያቱም እኛው ፓርቲ ነው ያለው ቢባል እሳቸውን መልስ የላቸውም። ይህንንም አይሉም ፓርቲዎች። እንዴት አገርን ያለ ወደብ ትቅር ይላሉ ፓርቲዎቹና ነገር ግን ነው አያስፈልግንም የሚል አካል ከመጣ ማሳመን ነው እንጂ ያለበት ልትሞግተው አይገባም። በህግ አንጻርም አግባብነት የለውም። ቁጭ ብለህ ታስረዳዋለህ፣ መረዳት የሚችለውን ያክል ታስኬደዋለህ። ከዛ ውጪ ፓርቲን የሚያስፈርስ በዚህ ጉዳይ ላይ ምንም አይነት ነገር የለም። ፓርቲዎችም ይሄን አይናገሩ። አቶ ግርማ የሚጠቅማቸው ነገር ወደ ሚዲያ ሲቀርቡ ጥሩ አፕሮች ኖሯቸው ከጋዜጠኞች ጋር ተረጋግተው የሚናገሩትን ነገር ማንን ነው የሚያስቀይመው ብለው የሚለውን ነገር ቢያስቡበት እኔ ወንድማዊ ምክሬንም ጭምር ብለግሳቸው በጣም ደስ ይለኛል። በጣም አመሰግናለሁ። ይሄ ብቻ አይደለም። አቶ ግርማ ሰይፉ ከተናገሩት ውስጥ በሚገርም ሁኔታ የዚህ የባህር በር ጉዳይ የማረጋገጥን ጉዳይ በተመለከተ በህገ መንግስት ውስጥም እንደ መንግስት ግዴታ ሊደነገግ ይገባል የሚል ሀሳብም ሰጥተዋል። በሚያሳዝን ሁኔታ ኢትዮጵያ ራሷ ህገ መንግስት የሚባል ነገር አላት የሚያስብልበት ሁኔታ ላይ አይደለንም። ያለን ነው የኢትዮጵያ ህዝብ ወዶና ፈቅዶ ያጸደቀው ህገ መንግስት አይደለም። ለዚህም ነው ዛሬ በአማራ ክልልም በተለያዩ ቦታዎችም ላይ ይህ ህገ መንግስት እኛን አይመለከተንም እየተባለ ትግል እየተደረገበት የሚገኘው። ምንም ህገ መንግስቱ ውጤት የሌለው የማይረባ እንደሆነ እየታወቀ ህገ መንግስቱ ጭራሽ መቀየር መጥፋት አለበት በሚባልበት በዚህ ሰዓት የባህር በር ጉዳይ ህገ መንግስቱ ሲካተት የሚል ጥያቄ ማንሳት ውስጥ በዚህ ሰዓትና በዚህ ወቅት ተገቢ ነው ብለህ ታስባለህ? እኔ ይሄን ሀሳባቸውን አይቼዋለሁ። ህገ መንግስት ውስጥ እንዴት ነው እንደሚካተት የባህር በር ጉዳይ እንዴ አላውቅም። እኔ ምናልባት እሳቸው ከኔ የተሻለ እውቀት ስላላቸውም በዚህ በኩል ያጋላበጡት ነገር ካለ የህግ ሙያተኛም ባይሆኑ የኢኮኖሚክስ ሰው ቢሆኑ እኔ ደግሞ የቋንቋና ስነ ጽሁፍ ሰው
በሆነም ከምናነባው ነገር የሆነ ጀነራል ኖሌጅ ሊሆን ይችላል። ነገር ግን የኔ እንትን ምንድነው ህገ መንግስቱ ላይ እንዴት ሆኖ ነው የሚሰፍረው? ምንም ጥርጥር የለውም እኮ ኢትዮጵያ የባህር በር ያስፈልጋታል የሚለው ጉዳይ ህገ መንግስቱም ላይ ባይሰፍር ያስፈልገናል። ከዚህ በዘለለ አቶ ግርማ ሰይፉ 5 ዓመት በህወሓት ኢህአዴግ ዘመን እሳቸው ያገለገሉበት ፓርላማ ብቸኛ የተቃዋሚ ፓርቲ ተወካይ ሆነው በገቡበት ፓርላማ የነበሩት ሹማምንት ጭምር ናቸው የባህር በር ያሳጡን። ምንም ጥርጥር የለው። ይሄን ጠንቅቀው ያውቃሉ እሳቸው። ለእሳቸው መንገር ለቀባሌው ያረዱት ነው የሚሆነው። ስለዚህ ያ እሳቸው ያገለገሉበት ዘመን ፓርላማ የነበሩ ሰዎች ወደብ ያሳጡን እያሉ ከነሱ ጋር አብረው ሲሰሩ ቆይተው ዛሬ ደግሞ እነሱ ከንትኑ ገለልም አላሉም። ያው ቆዳቸውን ገሽልጠው መተው ብልጽግና ጋር በተቀላቀሉበት በዚህ ዘመን ላይ አሁን እዚህ ጋር ሆኖ ይሄን የሚነግሩን ነገር ለምንድነው? ትላንት በህወሓት ዘመን እሳቸው ፓርላማ በነበሩበት ሰዓትና ድምጻቸው በሚሰማበት ሰዓት ይሄ የወደብ ጉዳይ ተነስቶ የባህር በር ጉዳይ ተነስቶ ህገ መንግስቱም እንዲሰፍር በፓርላማም ልዩ ትኩረት እንዲሰጠው ይቆም ነበር። መብቱ ነበራቸው የዛን ጊዜ። ስለዚህ አሁን ነው ይሄ የሚታያቸው። ዋናዎቹ ያንን ወደብ የሸንጁብን ዋናዎቹ ሰዎች ከእሳቸው ጋር አብረው 5 ዓመት ፓርላማ ቆይተዋል። ህጉ እንዲሻሻል ብቸኛ ሆኖ ሲሞግቱ በነበረበት ሰዓት ለምን አላነሱትም? ዛሬ ነው የታያቸው እሳቸው ሲሆን ህገ መንግስቱ ላይ ብንደነገገውም እኮ ከየት ነው የምናመጣው የባህር በሩን? ቀይ ባህርን ነው የምናስመልሰው? እንዴት ነው የምናስመልሰው የሚለው ነገር በደንብ ነው መጠናት ያለበትና በዘፈቀደ ዝም ብለን ስላስቀመጥ ነው አይደለም። በመሰረቱ ህገ መንግስት ላይ የባህር በር ጉዳይ ይቀመጣሉ። ምን ተብሎ ይቀመጣል? አንድ ሀገር የባህር በር ያስፈልጋታል፣ ለድርድር አይቀርብም፣ በፍጹም ለድርድር። ስለዚህ እኔ በምን እንትን እንዳዩት አላቅም። እንግዲህ ከኔ የተሻለም ዕውቀቱ ስላላቸው ምናልባት እሳቸውም ወደፊት ፈጣሪ ረድቶ አግኝተ ብትጠይቃቸው ሊተነትኑ ይችላሉ። ግን ይሄ የዕውቀት ጋፕ እስከዚህ ድረስ ነው። ዘውዱ በጣም አመሰግናለሁ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ አበበ በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ትንታኔ እየሰጡን ነው የሚገኙት። እናንተም አብራችሁን ቆዩ። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ ብታደርጉት ደግሞ እጅግ በጣም መልካም ነው እንላለን። በተጓዳኝም አዳዲስ ተመልካች አድማጮቻችንም ወደ ዘውዱ ሾው ሚዲያ ብቅ ብትሉ ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑም እንጋብዛችኋለን። በጣም አመሰግናለሁ አቶ አበበ። እንግዲህ በተለይም ጠቅላይ ሚኒስትሩ ለምን ይዋሻሉ የሚለው እንግዲህ ወደ ሁለተኛው ጉዳያችን እናምራና በጠቅላላ እስካሁን እንደ ጠቅላይ ሚኒስትር ከተቀመጡ ጊዜ ጀምሮ በጣም በሚያሳፍር ሁኔታ የሀገሪቱን ክብርና ሉዓላዊነትን፣ አንድነትን የሚሸረሽሩ ያ ብቻ አይደለም የሀገሪቷን ክብር በሚያዋርድ መልኩ በተለያየ ቦታ ላይ የሚሰጧቸውም ቃለ ምልልሶችም ሆነ የሚናገሯቸው ነገሮች ሁሉ ነውር የተሞላበት ውጤት የሌለው የሀገርን ክብር የሚያዋርድ እንደሆነ ብዙዎቹ ይስማሙበታል። አሁንም በቅርቡ ከኢትዮጵያ ዜና አገልግሎት የትግርኛው ክፍል ጋር ባደረጉትም ቃለ ምልልስ በሚያሳዝን ሁኔታ የተናገሯቸው ነገሮች በጣም የሚያሳዝኑ ናቸው። ከአንድ ጠቅላይ ሚኒስትር የሚወጡ ቃላቶችንም ሁሉ የማይጠቀሙ እንደሆነ ታይቷል። እስቲ እኔው አንዳንዶቹን በተለይም በኤርትራ ጉዳይ ላይ የሰጡትን መረጃዎችን ብናነሳ ጠቅላይ ሚኒስትሩ በጣም በሚገርም ሁኔታ ኢትዮጵያን ለመጉዳት ኤርትራ ሙከራ ካደረገች ይህ የመጨረሻዋ ነው የሚሆነው ይላል። ምን ማለት ነው የመጨረሻዋ ማለት? አሁን ኢትዮጵያ ባለችበት ወቅታዊ ሁኔታ ላይ በሀገር ውስጥ ያለውን እንኳን ትግል መቋቋም ያቃተው የመከላከያ ኃይል እንዴት ተደርጎ ነው ከሌላ አካል ጋር ውጊያ ውስጥ ገብቶ በሌላ ሀገር ላይ እርምጃ በመውሰድ የመጨረሻ ውሳኔ ይወስናለሁ ሲሉ ምን ማለታቸው ይመስልሃል? እንደው በአንተ በኩል እንደ አንድ የፖለቲካ ሰው ይህንን እንዴት ነው ያየኸው? እንግዲህ አንድ ጠቅላይ ሚኒስትር ትልቁ አገር የሚመራ ጠቅላይ ሚኒስትር አይደለም ሀገር ቤተሰቦቻችንን ስንመራ ልጆቻችንን ስንመራ ስናሳድግ ጀኒውን ሆነን መታመን የሚገባውን ነገር ነው ለትዳራችን እንኳን ማስቀመጥ የሚገባን አይደለም። ሀገርን የሚያክል ያው 130 ሚሊዮን ያላትን ሀገር ሲመራ የምናስቀምጠው ነገር ነገ በህዝብ ዘንድ የሚያሳዝበን መሆን የለበትም። ህዝቡ እኮ ይመዝናል። ነገር ትላንትና የተናገርከው ነገር ቃል ተገብቶ ያ ቃል ካልተገበረ ቃል የእምነት ዕዳ ነውና ህዝብ ይጠይቃል እኮ ሚዛን ላይ አስቀምጦም እኮ ይመዝናል። ይመዝንና ይሄንን ሐሰት ነው ብሎ ሊሞግት ይችላል እኮ። ይሄ ህዝብ ሲመራ የሚሆነውን ነገር እውነቱን መንገር ነው። የጣሊያኗ ጠቅላይ ሚኒስትር ሜሎኒ 2026
ሲገባ ምንድነው ለጣሊያን ህዝብ ያደረጉት ንግግር? የጣሊያን ህዝብ ሆይ ያለፈው ዓመት 2025 እጅግ በጣም የመከራ ዘመን ነበረ ያሳለፋችሁት። አይዟችሁ የሚቀጥለው ዓመት ደግሞ ከዚህ ይብሳል ነው ያሉት። ህዝቡ ከወዲሁ ራሱን እንዲያዘጋጅ ለሚመጡ ችግሮች፣ ለሚመጡ ፈተናዎች። ይሄንን ማድረግ ያለበት እውነት እየነገርክ ነው መምራት ያለበት። እንዴት ነው እውነቱን በሐሰት ለብጠህ እየመራ በኋላ እኮ ተጠያቂነት ይመጣል። ክቡር ጠቅላይ ሚኒስትር ይሄን እኮ ቃል ገብተውልን ነበር፣ ይሄን ብለውን ነበር፣ የት ገባ ይሄ ቃሉ የሚል ጥያቄ እኮ ይነሳል፣ ትውልዱ ያነሳል። ሁለተኛ በሚመሩት ማህበረሰብ ዘንድ ተአማኒነትን ያጣሉ። በቃ ልማዳቸው ነው እሳቸው የሚል ነገር ሊፈጠር ይችላል። ይሄ ደግሞ ሪሊ የአንድ መሪን ኳሊቲ የሚቀንስ ነው የሚሆነው። ስለዚህ ጀኒውን የሆነውን ነገር፣ እውነት የሆነውን ነገር፣ ሊጨበጥ የሚችለውን ነገር፣ ሊተገበር የሚችለውን ነገር ሊተገበር በልጽገናል እናንተ ልታይ ብሏችሁ ነው እንጂ ሌላው ዓለም እየመሰከረ ነው የሚሉት ነገር የኢትዮጵያ ህዝብ እዚህ በጣም ብርቱ ፈተናና ችግር ውስጥ ባለበት ሰዓት ላይ እሳቸው በግድ በልጽጋችኋል የሚሉን ከሆነ ከባድ ነው በጣም። ይሄ አሁን ደግሞ ያለውን የዓለም ተጨባጭ ሁኔታ ታውቃለህ። አውሮፓና ምዕራባውያን ያሉበትን ችግር ታውቃለህ። እነኚህ ነገሮች አሁን ዓለም ያለችበት በተለይ እስራኤልና አሜሪካ ኢራን ጋር በገጠሙት ሰጥ ገባና በገጠሙት እንትን የተፈጠረው ቀውስ የትየለሌ ነው። ይሄ ቀውስ ከቆመ በኋላ እንኳን የቀውሱ ትሩፋት እስከ መቼ ድረስ እንደሚቀጥል አስቸጋሪ ነው የሚሆነው። መተንበይ ያስቸግራል። በጣም በርካታ ነገሮች ናቸው የዓለምን ኢኮኖሚ ጭምር የጎዱት፣ ሁሉንም የነካካ ጦርነት ስለሆነ። ስለዚህ ይሄ ሲታሰብ የቀንዱ ፖለቲካ ደግሞ ከዛም ጋር ተያይዞ ያለበት ፈተና ይታያል። ቀንዱ እጅግ በጣም አስቸጋሪ ነው። ብዙ ጊዜ እናገራለሁ በእኔ ተራ እውቀት ከማነበው ነገር የማገኘው ከተማርኩት ነገር በመጠኑ ከያዝኩትና በተለይ በንባብ ካዳበርኩት ከዲፕሎማሲ አንጻር ምን ማድረግ አለበት መንግስት ብለው ዲፕሎማት ባልሆነበት እንኳን አንደበት የምንናገረው ነገር ቢደመጥ ጥሩ ነው። እንዴት ነው እሱ ከጎረቤት ሀገራት ጋር የምናየው የኢትዮጵያን ጥቅም ከማስከበር አንጻር ምን መምሰል አለበት ግንኙነታችን የሚለው ነገር ማየት ነው። ይሄንን ማየት ሲቻል ነው ከኤርትራ ጋርም እኮ ያለው ነገር የምንገጥመው። ብዙ ጊዜ እንናገራለን ተንጠፍጥፎ የዲፕሎማሲው እንትን ይለቅል። ጠንካራ ዲፕሎማቶች በተቻለ መጠን ያለምንም ጦርነት በሰላማዊ የወደብ ጉዳይ እንዲፈታ መደራደር፣ መነጋገር ባለማቋረጥ ያስፈልጋል። እሳቸው ናቸው እንግዲህ ወደ እንትን ከመጡ በኋላ ወደ ስልጣን ከኤርትራ ፕሬዝዳንት ጋር በቅርበት ተገናኙ። በጣም ነው ደስ ያለን። የኢትዮጵያ ህዝብ እልል ብሏል። 20 ዓመት ሙሉ ከኤርትራ ህዝብ ጋር ተራርቀን መቆየታችን የጎዳን ወደቡም ይቻላል። ማህበራዊ መስተጋብራችን የነበረው ሶሻል ኢንተራክሽን እንዲህ በቀላሉ የሚታይ አይደለም። የተዋለደ የተጋባ ህዝብ ነው። ቋንቋና ባህል ሃይማኖትን የተካፈለ ህዝብ ነው። ነገር ግን ያ ነገር ወረት ገብቶት በአግባቡ ያልተቋጨ በወረቀት ላይ ያልሰፈረ ተአማኒነት የሌለው በመሆኑ ምክንያት ዛሬ ለተፈጠረው አንሶን በዛን ሰዓት ላይ ያንን ማስተካከል ይቻለ ቢሆንና ሰጥቶ በመቀበል ሂደት በወረቀት ላይ ሰፍሮ የተስማማንበት ነገር ቢሆን ኦልሞስት ዛሬ ያ ፍቅራችን እየጨመረ ቢመጣ የወደቡም ችግር አይነሳም፣ የጦርነት አታሞም አይደለቅም ነበር። ስለዚህ አሁን ማዶ ለማዶ ሆኖ ዘራፍ መባባሉ በጣም አስቸጋሪ ነው የሚሆነው። ጠቅላይ ሚኒስትሩ በቀደም በትግርኛ በሰጡት እንትን ስለ ህወሓትም አንስተዋል፣ ስለ ኤርትራም ጉዳይ አንስተዋል። ጦርነት ከዚህ በኋላ ቢነሳ ጎርፍ ነው ጠራርጎ የሚወስዳችሁ የሚልም ነገር አንስተዋል። ሪሊ ኢትዮጵያ አሁን የመዋጋት አቅሟ ምን ያክል ነው? ኢኮኖሚካሊ አትሊስት ሁሉን ነገር አሟልተን መዋጋት እንችላለን። የሰራዊቱን ስንቅ ማነውስ ሄዶ እንዲዋጋ እንትን የምንለውስ ማንን ነው? በጣም በርካታ የሀገር ውስጥ ሽንቆች አሉ፣ አልተደፈኑም። አማራ ክልል ላይ ያለው፣ ኦሮሚያ ክልል ላይ ያለው፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ እነኚህ ችግሮች መጀመሪያ ቀዳዳቸው መደፈን አለበት። አገር ውስጥ ያለው የሰላማዊ ድባብ ሲያድግ ሁሉም ኢትዮጵያዊ በአንድ ኢትዮጵያዊነት መቆም ሲችል የውጭውን ኃይል እኮ መቋቋም እንችላለን። አድዋን በቀደም አክብረናል 30ኛ ዓመቱን። ለፕሮፓጋንዳ ቅስቀሳ መሆን የለበትም። አድዋ በዚያን ዘመን ላይ የነበሩ ኢትዮጵያውያን በተለይ የጠቅላይ ግዛቱ ነገስታቶች ልዩነታቸውን እኮ ጥለው አፈሙዛቸውን ወደ ጣሊያን ወድረው ነው ያሸነፉት። እርስ በርስ ከንጉሱ ጋር ከምኒልክ ጋር ያላቸውን ጸብና ቁርሾ ትተው ሰራዊታቸውን ከያቅጣጫው ይዘው ዘር ሳይቆጥሩ ሃይማኖት ሳይቆጥሩ እኮ ነው ይዘው የዘመቱት። ለዚህ እኮ ነው ያሸነፉት። ዛሬኛ ከሌላ ኃይል ጋር ብንገጥም አገራችን ውስጥ ያለው የከፋ ችግር ተሸፋፍኖ ነገር ግን በየለቱ የሚሆን ችግር
እንዲህ የተቆራቆሰን እንዴት ሆኖ ነው በአንድ ግንባር ተሰልፈን አንድን ኃይል ለማሸነፍ የምንጠራው? ሞራል ያለው ሰራዊት እኮ ያስፈልገናል። ከኋላ ያለው ህዝብ ደጀን መሆን አለበት። ለሰራዊቱ ደጀን ህዝብ ያስፈልጋል። ይሄ ህዝብ ምን ያክል ነው በዚህ ፖለቲካ የተጎዳው? ዘን ደጀን መሆን ይችላል ይሄ ህዝብ? ካለውስ ያለውስ የኑሮ ውድነት ይሄ ህዝብ ደጀን እንዲሆን ያደርገዋል ወይ? ዘውዱ እስከ ግንባር ድረስ ሄደናል እኮ ህወሓት አገር አፈርሳለሁ ብለው በተነሱበት ሰዓት እናቶ ጌታቸው ረዳ እነ ጻድቃን ድርድር አያስፈልገውም እኮ ደርሰናል እኮ ደብረ ብርሃን ምን ያስፈልጋል ከዚህ በኋላ ውይይት አያስፈልግም እኮ በቃ አሸንፈናል ባሉበት ሰዓት እኮ ግንባር ድረስ እኮ ሄደናል። እኛ ስማ ግንባር ድረስ ሄጄ ጢጣ ካምፕ ላይ ከ10,000 በላይ ሰራዊት ተንበርክኬ ነው በእናና ድምጼ የሰራዊት ሞራል ተገነባ የነበረው። በጣም በርካታ ቦታዎችን አድርገናል። ይሄን ያደረግነው አገር ሊያፈርሱ መጡ እነኚህ ሰዎች። ቀደም ሲል በነበረ የኢትዮጵያ ህዝብ በነሱ ላይ ቂም አዝሏል። አገርን በዘር ከፋፍለው ሲያባሉን ከርመዋል። ስለዚህ አሁን ደግሞ እናፍርሳት ብለው ከፌደራል መንግስት ጓዛቸውን ጠቅለው መቀሌ ከገቡ በኋላ ተመልሰው ሲመጡ እንዴት ነው የሚያስተኛ? እኛ እኮ የተቃዋሚ ፓርቲ አመራሮች ከሆነን ነው አሰባስብ ለሰራዊቱ ስንቅ ጭምር ይዘን ነው አገር ትፈርሳለች የሚል ነገር ስለተነሳ ዛሬ ያ ወኔ አለ ወይ? ይሄን ወኔ እኮ እያሳደክ መገንባት ነው ያለብን። ስለዚህ ለህወሓትም ቢሆን ይሄን ያክል እድል የሰጡት ጠቅላይ ሚኒስትሩ ናቸው። ህወሓት በጦርነቱ የተሸነፈ የተሰረዘ ፓርቲ በአሸባሪነት የተፈረጀ የተወገዘ ውግዝ ከማሪዮስ የተባለ ፓርቲ እሳቸው ናቸው የተዘሩበት። ኤርትራንም ቢሆን ጎትቶ አምተው ለጦርነት እገዛ ያደረጉ እሳቸው ናቸው። ይሄን መሽታ ያስፈልግም። ይሄን እኮ ነገዱ አንዳርጋቸው ማምነዋል ከወጡ በኋላ ቢሆን ይታወቃል እኮ እሳቸው አመስግነዋል። የኤርትራ ሰራዊት ባይኖር ኖሮ ምን እንሆን ነበረ? ኤርትራን መንግስትም የኤርትራን ህዝብም በጣም ነው የምናመሰግነው። ግንኙነቱ የመሪዎቹ ብቻ ሳይሆን የህዝብ ለህዝብ እንደሆነም እኮ አረጋግጠናል ብለው እሳቸው ናቸው። ፓርላማ ላይ ደግሞ መጥተው የተናገሩት ነገር ገብተው ዘረፉ። ማን አስገባቸው? ከህወሓት ጋር መቼም እሳትና ጭድ ናቸው። በዛን ሰዓት ሻዕቢያ መቼም ህወሓት በዛ በኩል ምን ልታደርግ ነው ግቡ የምትላቸው? በዛ ላይ በፍጹም አይንና ቁልቋል በሆኑበት ሰዓትና ይሄንን እስከ መቼ ድረስ ደብቀው ትሄዳለህ? የማይደበቅ ነገር እኮ አለ። የምትሰውረው የመንግስት ሚስጥር የማትገልጠው ነገር አለ። ደግሞ ገልጠ የምታሳየው ነገር አለ። ይሄንን ለምንድን ነው የምንደብቀው? የት ነው ተደብቆ የት ድረስ ነው የምናደርሰው? የሀገር ጉዳይ እኮ ነው። ዛሬ በዓለም ላይ እኮ የሚደበቅ ሚስጥር የለም እኮ። እነ እስራኤል እኮ ጎርጉሮ ሆሚኒ ያሉበት ቦታ ላይ ጎርጉሮ እኮ ሲመቷቸው ያን ሁሉ እንትን የሚገርም ነው ቴክኖሎጂው። ስለዚህ በዚህ መልኩ አይደለም እውነቱን የተናገረ ችግርም ካለ ይሄ ችግር ነው ኢትዮጵያ ህዝብ ወይ ይሄ ችግር ደግሞ የሆነው በዚህ ምክንያት ነው የሚል ነገር የኢትዮጵያ ህዝብ እኮ ስትነግረው የሚሰማ ህዝብ ነው። በአንድ ቀን ጀንበር እኮ የድህነት ጎመኑን ይዞበት የሚመጣውን ፌስታል እኮ ያቆመ ህዝብ ነው። እንዴት ለህግ የሚገዛ ህዝብ መሰለ እኮ። ፌስታል ከነገ ጀምሮ መያዝ ክልክል ነው ሲባል እርግፍ አድርጎ ህግ አክብሮ ሰው በጨርቁም ቢሆን የቋጠረ መጣ የዕለት ሸመቱ። እንዲህ አይነት ህዝብ ለምን ተዋሸዋለህ? ለምን እውነቱን ነግረው አትመራው? በርግጥ የምትዋሸው ነገር አለ። ሰው ዋሽቶ የሚያስታርቃል ይባላል በእኛ ባህል። ሰው ለማስታረቅም በጣም ብዙ ውሸት ድርድረት ታስታርቃለህ እንዲታረቁ ስለምትፈልግ። ይሄ እኮ የሚያስታርቅ ሐሳብ አይደለም። አግጥጦ እውነት የሆነውን ጉዳይ ግን በዚህ ደረጃ መሸፈን ተገቢ አይደለም የሚሆነው። ያለብንን ችግር በደንብ ተነጋ። ሲምፕሊ በቀደም አይተሃል አርሲ ላይ ያ ሁሉ የኦርቶዶክስ እምነት ተከታዮች ሲገደሉ ሲታረዱ ከሰባዊነት ውጭ ያን ሀክ ጭፍጨፋ ሲደረግ እንዴት ነው መንግስት አንዲት መግለጫ እንኳን የማይወጣው? ለምንድን ነው እሱ ለኳታር ያን ያክል ውክልና ቆመን የኳታርን መንግስት ለማጽናናት ይሞክር ነው? አፍንጫችን ስለ ራሳችን ጉዳይ ያለ አሸባሪዎችን ከሶማሊያ እስከ ምጽዋ ጫፍ ድረስ የሚመታ የሚገዳደር ኃይል መስርተናል ብለው ሐዋሳ ላይ የተናገሩት እዚያ አጠገባችን ያለው አሸባሪ ዜጎቻችንን በእምነታቸው ምክንያት ሲያርዳቸው ምንድን ነው የሚሰራው? እሳቸው የደህንነት መዋቅር ምንድን ነው? እንዴት ትደብቀዋል? ይሄን እንዴት ሞት ይደበቃል? ከዚህ አንፃር በዚህ አይነት መልኩ አንቀጥልም። ከሻዕቢያም ጋር ካደረግነው ፉከራ ብዙ ያስፈልገው ብዙ መፎከሩ የሚያስፈልገው አይመስለኝም። ሙያ በልብ ነው ይላሉ አበው። ሙያ በልብ ነው። አይታል አሜሪካና እስራኤል ሰደንሊ ዓለም ምንም አይነት መረጃ ሳይኖረው ምንም ሳይኖሩ የእሳት ናዳ ነው ያወረዱት ኢራን ላይ። ምንም ዓለም ጧት ሲነቃ ከእንቅልፉ ወይም ሲባንን ነገሮች ተለይተው ተአምር ተሰርቶ ነው ያደረው።
መፋጠጥ አለ፣ ጦሩ መቅረቡ አለ። ምንም ጥርጥር የለውም። መቼ እንደሚፈነዳ አይታወቅም። ግን በዛን ቅዳሜ ሌሊት ይፈጠራል ተብሎ አልታሰብም። በዛው ቅዳሜ ሌሊት ደግሞ ይሄን ያክል አደገኛ የሆነ እርምጃ ወስደው ዳሜጅ ያደርጋሉ ኢራንን ተብሎ አይታሰብም። ስለዚህ አንዳንድ ጊዜ ሸፈን አድርገን በሆድ ይዘነው ማድረግ የሚገባንን ነገር ማድረግ ነው የሚያስፈልገው እንጂ እየወጣን በፎከርን ቁጥር ይታዘበናል። ዓለምን የኢትዮጵያም ሕዝብ ይታዘባል፣ ሌላውም አካል ይታዘባል። ልክ እኮ እዚህ እኛ እንደምንፎክረው እዛም ያሉት አካላት ይፎክራሉ። ፉከራ ሁሉም ጋር እኮ አለ። ስለዚህ በኋላ ላይ የሚፈጠረው ቀውስ የከፋ ነው የሚሆነው። የኢትዮጵያ ሕዝብ የትግራይ ሕዝብም የኢትዮጵያ ሕዝብ ነው፣ የተለየ ሕዝብ አይደለም። የትግራይ ሕዝብ ስንል እድሜ ለወያኔ የፈጠረው ችግር ነው እንጂ የኢትዮጵያ ሕዝብ ነው የትግራይ ሕዝብ። እነኚህ ሁለት ቦታ ተከፍለን የምናያቸው ህወሓት የፈጠረችው ችግር፣ ፌዴራል መንግስቱ በሰራው ስህተት እነኚህ ችግሮች ተፈጥረው ዛሬ ማዶ ለማዶ ሆነናልና ይሄ ህዝብ ጦርነት አይፈልግም። ትግራይ እናቶች ጦርነት ሰልችቷቸዋል። ጓደኞች አሉን እኮ ትምህርት ቤትም አብረው ነው የነበሩ እንደውላልና በፍጹም ሰው ትግራይ ውስጥ ጦርነት አይፈልግም። በፍጹም ልጆች እኮ ሸሽተው እንዲወጡ እያደረገ ነው። እዚህም ያለው ህዝብ ጦርነት አይፈልግም። የኢትዮጵያ ዛሬ የዕለት ጉርሱ መሸፈን ያልቻለበት ቁምቡላ ላይ የተገዛ ጦርነት ላይ እርስ በርስ ለምንጋደልበት እንዲፈጠር አይፈልጉም። ከዚህ አንጻር ኢትዮጵያ አሁን ያንተን ጦርነት የሚሸከም አይደለም፣ ጫንቃዋ ጎብጧልና ከኤርትራም ጋር የሚደረገውን የወደብ ጥያቄ በሰላማዊ መልኩ ገፍተንበት ብንሄድ አንዳንድ ጊዜ ያው ምዕራባውያንም ኮርኮም ሲያደርጉን በቀደም የቱርኪየን ፕሬዝዳንት ኤርዶዋን በመጡ ሰዓት ተናግረዋል። ቀጠናው ላይ ሌላ ጦርነት እንዲፈጠር ቱርክ አትፈልግም። ያው እነሱ ናቸው እኮ ጆሮአችንን የሚጠመዙንኛ ይቆነጡናል። ትንሽ ቱር ስንል ቆንጠጥ ያደርጉና ድሮ ተማሪ እንደምንቆነጣው አደብም ያስገዙናል። ያው ጉልበተኛ ካለ ብዙ ነገሩ ከነሱም ስለይመጣና ምክሩን ሰምተን ግን በሰላማዊ መልኩ ይሄን የወደብ ጉዳይ ብንጨርስ በጣም የተሻለ ነው። መንግስት ጦሩን አጓጉዞ ጠረፍ ላይ አድርሷል። እስካሁን አልተጀመረም። ተፋጦ ነው ያለው ሰራዊቱ። ነገር ግን ይሄ ነገር ቆም ብሎ ኢትዮጵያ ጥሩ ባህል አላት፣ የሃይማኖት መሪዎች አሏት፣ የባህል መሪዎች አሏት። በእነሱ በኩል ችግሩ የሚፈታበት ሜካኒዝም ቢፈጠር ጥሩ ነው እላለሁ። ከልብ አመሰግናለሁ አበበ። እዚሁ ላይ እስቲ አሁንም ተጨማሪ ማብራሪያ እሻለሁኝ። ብዙ ሰዎችም እንደዚሁ ይፈልጋሉ ብዬ ተስፋ አደርጋለሁኝ። በዚሁ ቃለ ምልልስ ላይ ክፉን ክፉ ደጉን ደግ ለማለት አልሸማቀቅም ብለዋል ጠቅላይ ሚኒስትሩ። በጣም የሚገርም ነው እኮ። አሁን ቅድም የኢጣሊያንን ጠቅላይ ሚኒስትር በተመለከተ ያነሳው ነገር አለ። ክፉ መከራ ችግር ደርሶባቸዋል፣ የሚቀጥለው የባሰ ነው በሚል እውነታውን እንደተናገረኝ፣ ይሄ ሰውዬ ግን መቼ ነው ደግ ነገር የተናገረው? መቼ ነው ለሀገሪቱ የሚጠቅም ነገር ያወራው? ለምንድን ነው ከመጣበት ጊዜ ጀምሮ፣ አሁንም እዛው ላይ ልድገሙ፣ ከመጣበት ጊዜ ጀምሮ በውሸት ብቻ ሀገሪቱን በመምራት ለመከራና ለችግር ህዝቡንም የዳረገው? ምንድን ነው የሚያስዋሸው ነገር? እንዳልኩ የፖለቲካ ሰው ነህ፣ የስነ ጽሁፍም ሰው ነህ። ስነ ጽሁፍ ሲሰራ እንግዲህ ብዙ አይነት ጉዳዮችም ይታወቃሉ። ከታሪክም ከባህልም ብዙ ነገሮች ይወሰዳሉና ምንድን ነው የዚህ ሰውዬ እንደዚህ አይነት ውሸት ውስጥ ስልጣን ላይ ከወጣበት ጊዜ ጀምሮ ያለምንም አስገዳጅ ወይም ተጽዕኖ እንደዚህ ለመዋሸት ያስገደደው ምክንያቶች ምንድን ነው ትላለህ? ምንድን ነው የገጠመው ችግር? እውነት በመናገር መፍትሄ በመፈለግ ከህዝብና ከሀገር ጋር አብሮ መቀጠል የማይቻልበት ምክንያት ምንድን ነው? ለምሳሌ ኤርትራን አንድ ዩኒቨርሲቲ ያለች እሷም ተዘግታለች ይላል። ኢትዮጵያውያን ውስጥ ይህ ሰውዬ ስልጣን ላይ ከመጣ ጊዜ ጀምሮ የትኛውን ዩኒቨርሲቲ ነው የተከፈተው? ምን ሰርቷል? ምን አድርገዋል? እና በጥቅሉ ለዚህ ሁሉ ውሸት የዳረጉት ምክንያቶች ምንድን ናቸው ብለህ ታስባለህ? ምንድን ነው ከበስተጀርባው የሚያስጨንቀው እንዲዋሽ? አመሰግናለሁ። እንግዲህ ቅድም ያነሳናቸው ሀሳቦች አሉ። ህዝብን ስትመራ እውነት የሆነውን ነገር ነግረው፣ ድሮ እናቶቻችን ኮሶ እንድንጠጣ ሲያደርጉ ዶሮ ይታረዳል ማታ ይሉናል። ዶሮ ማታ ሽሮም የለ እያሉ ነው ያን መራር የሆነ እንቆቆ ቀጥቅጠው ሲያጠጡ ነበሩ ገጠር ውስጥ። እኛ ዶሮ እንጠብቃለን። ዶሮ እኮ የለም ሲጮህ አንሰማም፣ ግን ታድሮ ማታ ሲል ይቀርባል ብለን እናስባለን። በኋላ ላይ ሽሮ ላይ ቅቤ ጣል ተደርጎ ወይም ጎመን ላይ ቅቤ ጣል ተደርጎ ይሰጠናል ከወተት ጋር ተደርጎ። ይሄ እንዲህ አይነት አይደለም አሁን ያለው። አሁን አገርን በመምራት ሂደት ውስጥ
በደንብ ተደርጎ መገለጽ የሚገባው ነገር አለ። አይ ቲንክ አንተም ጋዜጠኛ ነህ፣ የስነ ጽሁፍ ሰው ነህ። በስነ ጽሁፍ ውስጥ ስነ ጽሁፍን ልቦለድ ድርሰትን የምታዋቅርበት ሜካኒዝሞች አሉ። ኤሌመንትስ ኦፍ ኖቭል የሚባሉ 7 የሆኑ ነገሮች ኤሌመንቶች አሉት። ኤሌመንትስ ኦፍ ኖቭል ላይ ስትመጣ ታሪኩ፣ ግጭቱ፣ ፕሎቱ ምኑ ያንተን የታሪክ ውቅር ይዞልህ ይጓዛል። ምክንያቱም ስነ ጽሁፍም የገሃዱ ዓለም ነጸብራቅ ስለሆነ ከየትም አታመጣውም። ከምትኖርበት ገሃዱ ዓለም ነው ቀርተ የምታመጣው ፈጠራህን አክለበትና እኔ ከታሪክ ጋራ ጠቅላይ ሚኒስትሩም የሚጋጩት ነገር ስርዓቱም የሚጋጨው ነገር ይገርመኛል። ከታሪክ ጋራ ታሪክ እኮ ነው። ታሪክ የትላንትና አሻራ ነው። ትልቁ የጠቅላይ ሚኒስትሩ ችግር የኋላ ታሪክን ማመስገን አንደበታቸው አያመሰግንም። ያለፉት መሪዎች አቶ መለስ ዜናዊም ሆኑ መንግስቱ ኃይለማርያም ሆኑ ያደረጓቸው ጥፋቶች አሉ፣ ምንም ጥርጥር የለው። መልካም የሆነውን ነገር ግን ከነሱ ተወስድና መጥፎውን ነገር ትማርበታለህ፣ ትውልዱን ታገዳድልበታለህ። አይደለም ትውልዱን ታስተምርበታለህ፣ ትውልዱ ይማርበታል። ትላንትና በነበረው ታሪክ መሪዎቻችን ይሄን መልካም ነገር ሰርተዋል። ከመልካም ነገር ጀምሮ ሰከንድ ራውንድ ስትመጣ ክፉ ነገራቸውን ደግሞ ይሄ ክፉ ነገር ሰርተዋል በሰዓቱ የሚታወቅ ነገር ከሆነ ምክንያቱም መግለጽ፣ አለዚያ ይሄንን ለታሪክ ይቀመጥና ከነቁስሉ የሚቀጥለው ትውልድ ወደዚህ እንዳይመለስ እናደርጋለን ነው። ዛሬ ለምሳሌ የካራማራ 48ኛ ዓመት በዓል ላይ ጠዋት ተገኝቻለሁ። እኔ ከጋዜጠኞችም ጋር ጓደኞችም ነበሩ። ሪሊ ያኩ ትልቅ ታሪክ ነው። ካራማራ ላይ ያድል ባይገኝ ኖሮ ዛሬ ያለችውን አይነት ኢትዮጵያ ቅርጽም ላናገኝ እንችላለን። ሶማሌ እስከ ሸዋ ድረስ አይደል እስከ አዋሽ ወንዝ ድረስ የኔ ነው የሚል ነገር ነው ይዛ የተነሳችው። ይሄንን አሸንፋን በዛ ጭንቅ ሰዓት አሸንፋን የመጣች ቢሆን ኖሮ ዛሬ የኩባ የውጭ ጉዳይ የኩባ አምባሳደር ተገኝተው ያደረጉት ንግግር አስገራሚ ነው። በኩባ የአፍሪካ ህብረት አምባሳደርም ተገኝተዋል። በጣም ነው ደስ ያለን። የቀድሞ የኩባ ተማሪዎች ነበሩ ወጣቶች። የካራማራው ድል ላይ የተገኘው እንትን ለዛሬው አገር ሉዓላዊነቷ ተከብሮ እንድትሻገር ያደረጋት ነው። ይሄ እኮ የታሪክ አካል ነው። ይሄንን የታሪክ አካል በጥሩ ጎኑ አይተው ወስደው እንከኖች ሌሎች ከውጭ ጠላት እኮ የተከላከል ነው። ያ 300,000 ሚሊሻ እኮ ስማ፣ እኔ ተወልጄ ያደኩበት አዶላ ኤሪያ ላይ ልጅ ሆነን የ10 ዓመት ምናምን ልጅ ሆነን 12 ዓመት ሚሊሻው ሲያልፍ እናይ ነበር፣ ሲጋዝ እናይ ነበር። ያን ዘመን ስታየው ያም የሚሊሻ ሰራዊት 300,000 በዛ ፍጥነት ተደራጅቶ ዚያድ ባሬን መጥቶ ከኢትዮጵያ ጫንቃ ላይ አስጥሎ ድል አድርጎ ካራማራ ተራራ ላይ ባንዲራችን ተውለብልቦ ዛሬ ያለችው ኢትዮጵያ በዛ በኩል ሰላም ሆና እንድትኖር ተደርጓል። ተቆርሶ ቢወሰድ የዛን ጊዜ ምን እንል ነበር? እነኚህ የመንግስቱ ኃይለማርያም ዘመን በጣም መልካምና የሚመሰገኑ ስራዎች ናቸው ብለህ እኮ ትወስዳለህ። ምን ችግር አለው? የባለፈውን ዘመን የትናንቱን የማታመሰግን የማታከብር ከሆነ ነገ አንተን የማያከብር ትውልድ ይመጣል። ከዚህ አንጻር ከታሪክ ጋር መጋጨት አንዱ የዚህ መንግስት ባህሪ ነው። ጠቅላይ ሚኒስትሩም ከታሪክ ጨልፈው መናገር አይፈልጉም። ጭራሽ እንዲያውም ያለፉትን ታሪኮች የእሳቸው ዘመን አሻራ ተደርጎ እንዲቆጠር ይፈልጋሉ። ህዳሴውን ግድብ ብዙ ጊዜ አንስቻለሁ። ህዳሴው ግድብ ላይ ከኃይለ ሥላሴ ጀምሮ ንድፉን ከማሰራት መንግስቱ ኃይለማርያምም መለስ ዜናዊም እንትኑን በማስቀመጥ ኃይለማርያም ደሳለኝም እንደዚሁ ጠቅላይ ሚኒስትር አብይ አህመድም የራሳቸው አሻራ አለባት። ልብ አድርግ፣ ከበረኛ ጋር የተመታ ኳስ ወይም ከበረኛ ጋር የተጀመረ ኳስ ከ16 ክልል ኤሪያ ውስጥ እየተቀባበሉ ሚድፊልደሮቹ ወደ አጥቂዎቹ አሻግረውት እኮ ነው ጎል የሚገባው። ይሄ ቅብብሎች ባይኖር አንድ ቡድን የእግር ኳስ ቡድን ላይ ጎል ማስቆጠር አይቻልም። በረኛ የለቀቀውን ኳስ ተከላካዮቹ ሚድፊልደሮቹ እስከ አጥቂዎቹ ያደርሱና ነው ጎል የሚያገቡት። አጥቂዎቹ ተባብረው ነው ሄደው አግዘው የሚያስገቡትና የዚህ የመንግስትም የታሪክ ፍሰት እንደዚህ ነው የሚሆነው። ይሄንን ለማድረግ አምኖ መቀበል ተገቢ ነው የሚሆነው። ከዚህ በዘለለ ግን እኔ ሁሉም ነገር እኔ ብቻ የምሰራው ነው ልክ የሚል አባዜ ጥሩ አይደለም። ማንም ሰው ይሳሳታል። የማይሳሳተው ፈጣሪ ብቻ ነው። ማንም ሰው በሚያደርገው ስህተት ከሰው አይጠፋም። ለዚህ እኮ ነው አበው ከብረት ዝገት ከሰው ስህተት አይጠፋም። መሪዎች አይሳሳቱም ማለት አይደለም። ኖ በጣም ነው የሚስቱት። በርካታ ነገሮችን ይሳሳታሉ። በእርግጥ በፖለቲካ ዓለም ውስጥ ተሳስተ ሀገር እየመራ
ተሳስቻለሁ ብሎ ለማለት ይከብድ ይሆናል። ምክንያቱም በጣም ብዙዎቹ እንትኖችም ይሄን አድርገዋል። ስለዚህ ላይ ኢራቅን ጆርጅ በሰዓትና ያን ያክል እንትን አድርገው መሪውን በገደሉበት ሰዓት ሳዳም ሁሴንን የተባለው ኬሚካል መሳሪያ አልነበረም ብሎ ሞግቷቸዋል የአሜሪካን ህዝብ። እንዲያውም አሁን ባለው በኢራን ላይ በተወሰደው እርምጃ የአሜሪካን ህዝብ እኮ ቡሽን እየሞገቱት ያሉት ማን ነው? ትራምፕን። እንደዛን ጊዜው እንዳይሆን እንደ ኢራቁ ጉዳይ በጣም ጸጽቷቸዋል። ገባ የሌለ ነገር አለ ብለህ ሄደ የሰው አገር ወረ መሪ ገለ መተ ያ ነገር ሲጠፋ ልባል አሁን ወጥተው ይቅርታ ጠይቁ መሪዎቹ። በእርግጥ አሜሪካን በጣም ክብሯን ነው የምታጣው በዓለም አቀፍ ደረጃ። የሰለላ ድርጅቷም ውርደት ውስጥ ነው የሚገባው። ለካ ምንም ማስረጃ ሳይላችሁ ነው የሰው አገር ሄዶ የሩት ይባላልና በዚህ ረገድ በተቻለ መጠን እንደው አገርን የሚገነባ ነገር ላይ ብንዋሽ ጥሩ ነው። ምንም ችግር የለውም። እኔ ጠቅላይ ሚኒስትሩም ሆኖ ሌሎቹ አመራሮች አገርን በሚገነባ አገርን በሚያሻግር ጉዳይ ላይ ብንዋሽ ጥሩ ነው እውነት ለመናገር። ነገር ግን የህዝብን እንትን አንቆ በያዘ ጉዳይ ላይ ህዝቡ እያንዳንዱን ነገር ችግሩን እየተጋፈጠ ነው ችግር የለብህም ብለህ የምትዋሸው ነገር ግን ለህዝቡ አይዋጥለትም። ዝም ብሎ ግን ኢትዮጵያ ጨዋ ስለሆነ ብሎ ያዳምጣል። ይሄ ዝም የሚል ህዝብ ደግሞ ጥሩ አይደለም። የሚናገር ህዝብ ነው የሚሻለው። ኬንያ ይታል በቀደም አየር መንገዱ ሰራተኞች በአንድ ጊዜ ስራ አቁመው ስታክ አደረገ ኬንያ ኤርዌይስ በመላው ዓለም የሚያደርገውን እንትን እሚለት ይሄ ነው ያቆሙት። አየህ እንዲህ አይነት ነገር ሲመጣ የሀገርንም ኢኮኖሚ ስለሚጎዳ ቶሎ ብለህ አንተ ያንተን ቀዳዳ መንግስት ያለበትን ኡሁሩ ኬንያታ እኮ ያላጸደቀውን የኢኮኖሚ እንትን አስቀይረውታል እኮ ህዝቡ። ስለዚህ በህዝብ ፊት ታማኝ ሆኖ መቅረብ ተገቢ ነው የሚሆነው። ሰዎች ልቦለድ ድርሰትን ውሸት ያደርጉታል። አይደለም ውሸት ነው። ይኳሽና ኤግዛጁሬት ያደርገውና አንድን ትርክት ላንተ ግን እውነቱን ገልጦ ያሳያል። ፍቅር እስከ መቃብር ውሸት አይደለም። ምክንያቱም በፍቅር እስከ መቃብር ትረካውስ የሰውን ልጆች ህይወት እውነተኛው ኑሮ ታይበታለህ። በምድራችን ላይ በርካታ ሰብለ ወንጌሎች እኮ አሉ። በምድራችን ላይ በርካታ አበጀበለው አለ፣ በርካታ ፊታውራሪ መሻል። ስለዚህ ይሄንን ማሰብ ስለሚገባ ዓለም ላይ ያለውን ነገር በዚህ መልኩ መረዳት ቢቻል ጥሩ ነው። ህዝብን ዝም ብለህ ሸፋፍነ እንደ ህፃን ልጅ ጸጉሩን አሻሽተ የምታልፉ አይደለም። ዛሬ ትውልዱ የነቃ ትውልድ ነው። ከቴክኖሎጂ ጋር የጣበቀ ትውልድ ነው። አይደለም እዚህ ሀገር ውስጥ ዓለም ላይ ያለውን ነገር ሁሉ ዓለም ዛሬ በእጃችን መዳፍ ላይ ናት። ኤቭሪ ቴክኖሎጂ እኔ እናንተ እንኳን ዓለም በእጃችን መዳፍ ላይ ሆና አንተ ከአውሮፓ እኔ ከኢትዮጵያ ቁጭ ብለን እንድናወራለን ላይቭ ፊት ለፊት። ይሄ የሚሆነው ምንድነው? ስልጣኔው ትውልዱን የትየሌለ ወስዶታል። በግሎባል ወርልድ ላይ ዓለም ራሱ አሁን የምትለዋወጠው ቴክኖሎጂ ትውልዱን አስተሳስሮታል። የቴክኖሎጂ ዘመን ነውና በቴክኖሎጂ ዘመን የምትመራው ትውልድ ጥንቃቄ ይፈልጋል። እንደ ትናንቱ አጼ ምኒልክ ከሞቱ በኋላ ንጉሱ አሉ የተባለ 7 ዓመት እንተገዛበት ዘመን ላይ አይደለንም ያለ ነው። ኢሚዲየትሊ ነው ሚስጥሩ የሚወጣው። ያቶ መለስ ሞት እኮ ሊደበቅ ሞከረ፣ ግን ወጣ ተሸንቅሮ በዚህም በዛም በዚህ እና ይሄንን ግምት ውስጥ አስገብተው አገር መምራት ቢችሉ። ከዚህ ውጪ ስልጣንን አጥብቆ መውደድ ጥሩ አይደለም። ይሄ ደግሞ የአፍሪካ መሪዎች ችግር ነው። በቃ ስልጣን የተወሰነ ደረጃ ድረስ ምንድነው ቢለቀቅ አገርን የሚጠቅም ሆነ ምን ችግር አለው? እነ ማንዴላ 27 ዓመት ሮቢ እንደ ሴት ታስሮ ተሰቃይቶ ወጥቶ እኮ አንድ ተርም እኮ አገልግሎ ነው ይወረዳል። ማንዴላ ለምኖታል እኮ ዙባክን አይደለም የልጅ ልጆቼን ላሳድግ ከዚህ በኋላ ያለውን ቀሪ ህይወቴን ደግሞ ልኑርበት 27 ዓመት ወጣትነቴን ግዞት ታቲስ እንዲህ ሲሆን ያምራል። ቅብብሎች ሲኖር ያምራል። እውነተኛ ምርጫ ተካሂዶ በምርጫ መንግስት ቢቀየር ያምራል። እዚህ በጎረቤታችን ኬንያ ኮንቀናለንና በዚህ መልኩ የኛ ጠቅላይ ሚኒስትርም ቢያዩ ጥሩ ነው። ከልብ አመሰግናለሁ። ሰፊ ትንታኔ ሰጥተበታል። ቀደም ሲል ስትገልጽ በተለይም በዚህ የካቲት 26 እንግዲህ በኢትዮጵያ ትልቅ ነው። ከአድዋ ቀጥሎ ትልቁ የካራማራ ድል ነው። 48ኛ ዓመቱ ነው እንግዲህ ዛሬ የተከበረው። አንተም ያው በቦታው በስፍራው ተገኝተሃል። እንደገለጽክልኝ የኩባ በአፍሪካ የኩባ ተጠሪ ወይም አምባሳደር እና በኢትዮጵያም የኩባ አምባሳደር መገኘታቸውን ጠቁመሃልና እነዚህ ሰዎች
እኛን ለመርዳት ነው የመጡት። በ1969 በኢትዮጵያ አቆጣጠር እንግዲህ ቅድም እንደገለጽከው ከ300,000 ወታደሮችን ወይም ኢትዮጵያኖች ባንድ የተሰባስበው ታጠቅ ጦር ሰፈር ላይ ሰፍረው በ3 ወር ስልጠና ነው ይህንን ስራ ሰርተው ለሀገራቸው ሲሉ ብዙዎች መስዋዕት ሆነው ሰንደቅ ዓላማችንን ከፍ ብላ በካራማራ ላይ እንድትሰቀል ያደረጉት ጀግኖች ልክ እንደ አድዋው ድል ማለት ነው። ዛሬ 48ኛ ዓመቱን በሚከበርበት ሰዓት የተገኙት የሌላ ሀገር ሰዎች ናቸው እና ኩባ ሄደው የተማሩ። ለምንድን ነው በመንግስት ደረጃ ያንን እውቅና ተሰጥቶት በታላቅ ሁኔታ እንዲከበር ያልተደረገው? በተጓዳኝ የአድዋን ድል ለማንቋሸሽ እና የራሳቸውን የፖለቲካ መጠቀሚያ ያድርገውበታል። ስለ ብልጽግና፣ ስለ ወደብ፣ ስለ ባንዳ፣ ስለ ምናምን ነበር የመንግስት ባለስልጣናቶቹ ፊልድ ማርሻሉን ጨምሮ አዳነች አቤቤንም ጨምሮ ሲገልጹ የነበሩት። ለምንድን ነው እንደዚህ አይነት ነገር ውስጥ የሚገባው? ኦኬ ባለስልጣናቶች ወይም ብልጽግናም ሆነ አብይ አህመድም ሌሎችም ጨምሮ እንደዛ ነው ብንል፣ ኢትዮጵያኖች ራሳቸው ለምንድን ነው ታሪካቸውን ጎልቶ እንዲወጣ የኛ ነው በሚል በታላቅ ሁኔታ እንዲከበር የማይደረገው? በሌላው ዓለም አሁን ለንደን ላይ እንደምታውቀው ተከታትለሃል ብዬ አስባለሁ። በጣም በትልቁ ነው የምናከብረው። በሰረገላ ላይ ተደርጎ የእቴጌ ምኒልክና እቴጌ ጣይቱ ተቀምጠው በለንደን ጎዳናዎች መንገድ ዘግተን የምናደርገው። ይህንን ማድረግ ለምንድን ነው ኢትዮጵያኖቹ ራሳቸው የተሳናቸው? የኢትዮጵያ ሕዝብ እንደው በዚህ ላይ ምን ትለኛለህ? ነገር የዛሬ 48 ዓመት ሚሊሻዎቹ የለበሱት የወታደር ልብስ በእውነት ዛሬ ተለብሶ መጥቷል። አስቀምጠውት አንዲት ሴት የተዋጉበትን ጫማ ጭምር ለታሪክ አስቀምጠውት ይሄው በዓል ሲመጣ እያደረጉት ይወጣል። ልብሱን ሳይ 48 ዓመት የልጅነት ዘመኔን ነው ያሳውት። ወደኋላ እጅ ሚሊሻ ተብሎ የለበሱት ልብስ ዥንጉርጉር ነው። በጣም ያብር ነበር። ልጅነቱም ስላለ ያኔ አየ የገጠርም ልጆች ነን፣ ሰገጤም ስለነበር እንደዚህ አይነት ነገር አናይምና የሚገዛልን መርዱፋ ጥብቆ ነው። ስለዚህ በጣም ደስ ይል ነበር የሚሊሻዎች እና ዛሬ ይሄን ሳይ በጣም ነው ደስ ያለኝ። የሚገርም ነገር የዚያን ዘመኑን ታሪክ አስቀምጠውት እዚህ አድርሰውታል። እኔ በጣም ትልቁ የዶክተር አብይ አህመድ መንግስት ትልቁ ስሁት አካሄድ ህዝባዊ በዓላትን ለህዝብ መተው ነው። በቃ ህዝባዊ በዓላት ባለቤቱ ህዝብ ናቸው። የሃይማኖት በዓላት ባለቤቶቹ የእምነቱ ተከታዮች ናቸው። አድዋንም በዚህ 8 ዓመት ውስጥ ነው ያበላሸ ነው። ከህዝብ አእምሮ ውስጥ እየፋቅን አወጣ ነው። አድዋን ስናከብር እነኛን ጀግኖች ዘክረን የኢትዮጵያን ታሪክ ለትውልዱ ማሻገር ነው። እንደና አድዋ እንደነ ሳንኮፋ ያሉት እነ ፕሮፌሰር ኃይሌ ግሪማ የሰሯቸው እኮ ፊልሞች ዘመን ተሻጋሪ ናቸው። ጂጂ አድዋ በመጣ ቁጥር የጂጂ ሙዚቃ አድዋ የሚለው ሙዚቃ በእያንዳንዱ አእምሮ ቅላጼ ውስጥ ታየዋለህ። ይሄ ዘመን ተሻጋሪ ነው። ኪነ ጥበብ ደግሞ አንድን ታሪክ ዘመን ያሻግራል፣ ድልድዩ ነው። ከዚህ አንጻር ይሄ ታሪካዊ ነው። እኔ የኩባውን አምባሳደርም በቅርበት ላይ አግኝቻቸዋለሁ። ያደረጉት ንግግርም በጣም ነው ደስ የሚለው። ያኔ በመንግስቱ ኃይለማርያም ዘመን ቪቫ የሚባለውን ነገር ደግመው ሲሉ ሰው የነበረው ስሜት ስቲል ነው። ኩባ ሄደው የተማሩ ተማሪዎች ዛሬም ቢሆን ያላቸው ፍቅርና ስሜት ያላቸው አንድነት የሚሊሻ ሰራዊቱ ያለው ፍቅርና የማህበሩ እንቅስቃሴ በሰዓቱ እኮ የዛሬ ነው ያድርገውና የመንም እኮ በዛ ጦርነት ላይ ተሳትፋ ረድታናለች እኮ። ራሽያ አለች፣ ኩባ አለች። እንዲያውም ዛሬ ሰማይ የቬንዙዌላ ወታደሮች እንደነበሩ ነው። በጣም ከማከብረው ጋዜጠኛ ወንድሜ ጥቡ በለጠ ጋርም አብሬው ስለነበርኩኝ በጣም አፕሪሼት የሚያደርግ ነው። የሚገርም ነገር ነው እንትን ያልኩት። ምን ልል ነው ይሄ ምን አለበት ለዚህ በዓል ትኩረት ሰጥተነው። የማንም እኮ በዓል አይደለም። ኢትዮጵያን ከእስራኤል ባሬ ወረራ ታግለው ተጋድለው ትንሹ አድዋ እኮ ነው። ካራማራ ትንሹ አድዋ። ጣሊያን ኢትዮጵያ ልትገዛ መጣች፣ ወረረችን፣ አውሮፓን ተሻግራ። ኬንያ ደግሞ ከጎረቤታችን ተነሳች። ርቀቱ ይለያየናል። ከዚህ በዘለለ ግን ኢትዮጵያን ለማፍረስ ነው የመጣችው ኬንያ ማን ሶማሊያም። ይሄንን ነው እኮ ታግለው አየር ኃይሉ ጀግንነቱን አሳይቶ ይሄንን ነው ዛሬ የኮሎኔል በዛብህ ጴጥሮስ ባለቤት መታ ስትወስድ እንትኑን በጣም ነው የተደነቅነው እና ያጨበጨብነው። አየህ ጀግኖች እንዲህ መወደስ አለባቸው። ነገር ግን የመንግስት አካላት በእውነት ነው የምልህ አዲስ ተድላ ናቸው። ትልቁ እንግዲህ በዛን ዘመን የውጭ ጉዳይ ሚኒስትር ማን ነው የኢታማጆር ሹም ነበሩ። ንግግር የሚያደርጉት እሳቸው ናቸው። የዛን ዘመን ሰው ናቸው። ከዚህ በዘለለ ግን የቀድሞ ጀነራሎች ነበሩ በብዛት
በጣም በእድሜ የገፉ ጀነራል ተስፋዬ ጥሩ ነገር ነው የተናገሩት። ያስተላልፉት መልእክት ዛሬም ቢሆን ኢትዮጵያዊነትን አጽንቶ የሚያቆም ነው። ዛሬም ኢትዮጵያን ከጠላት የመከላከል ቁርጠኝነቱ እንዳለ ማሳያ ነው። ምን አለበት አንድ ከፍ ያለ የመንግስት ባለስልጣን ተገኝቶ ቦታው ላይ እዛ ቦታ ላይ ጥሩ ንግግር አድርጎ ህዝቡን አበረታቶ ትውልዱን አበረታቶ እንትን ቢል በጣም ነው። ለምንድን ነው ይሄንን እንትን ገፍተን የምንሰጠው? ዛሬ የተነሱ ጥያቄዎች አሉ። ለምንድን ነው በዓል ሆኖ ቀን የማይዘጋለት? ትልቅ የድል በዓል ነው። አገርን ከችግር ስናድናት ስትድን የተከፈለው ዋጋ አሁን ያለው ትውልድ አያውቀውም። ይሄን ትውልድ ማሳየት ነው። ከዚህ አንጻር ዛሬ መገኘት ነበረባቸው። ተገኝተው እንደዚህ አይነት በዓል ላይ ህዝቡን ከህዝቡ ጎን መቆም ደስ እኮ ነው የሚለው ህዝቡ። እኔ የምልህ መሪው አንድ ቦታ ላይ ሲገኝለት ህዝብ እኮ አይጠላም፣ ደስ ነው የሚለው ኢትዮጵያ ህዝብ። ገባ? ጠቅላይ ሚኒስትር መለስ አማን ነው ጠቅላይ ሚኒስትር አብይ አህመድ እኔ ቤት ቢመጡ ምን ያክል ነው ሳስፋይ መሪው እኔ ቤት መጣ እኮ። እንዲህ አይነት እንትን ሊኖረን ይገባል። ህዝብ ሲወድ ይወዳል፣ ግን ተራ መውረድ አይደለም፣ ፖፑሊስት መሆን አይደለም። በቁርጠኝነት መገኘት የሚገባ ቦታ ላይ መገኘት ነው። ከዚህ አንጻር ይሄንን በደንብ ታይቶበት እቺን ሀገር ወደሚቀጥለው ትውልድ ለማሻገር ይሄ መንግስት እቺ ሀገር ብትፈርስ የታሪክ ተወቃሽ ነው የሚሆነው። እቺ ሀገር ሌላ አንድ ተገንጥሎ ደግሞ እንደ ኤርትራ ቢወጣ ወያኔን ህዋትን የምንወቅስበት አንዱም ከኤርትራ ጋር በተያያዘ ነው። በሽግግር መንግስት ሰዓት ስልጣን ሳይኖረው ነው ያስገነጠለው ብለን ወደብም ያሳጣል። አሁን ደግሞ ሌላ የሚገነጠል አካል ወይም ሌላ የሚፈጠር ችግር ቢኖር ወይም ሌላ ባዳ ገሮ መሬታቸው ይሄ መንግስት ነው በታሪክ ሲወቀስ የሚከርመው። በታሪክ መወቀስ ደግሞ እድሜ ልክ ነው፣ ዘመን ተሻጋሪ ነውና ይሄን ከግምት በማስገባት እችን ሀገር አረጋግቶ በሰላም የመምራትን ያክል ጸጋ የለምና እንግዲህ እንደ እምነታችንም እየጸለይን እንደ አቅማችንም እንደዚህ ትንሽም ነገር ብትሆን ሀገር የሚጠቅም ነገር ወርወር እያደረግን ኢትዮጵያ ለልጆቻችን ትሻገር ነው የምንፈልገው። እኛ እኮ አሁን እድሜያችን እየገፋ መጥቷል። ለልጆቻችን የምትበቃን ኢትዮጵያ ለማንበር ነው ጥረታችን፣ ለማሻገር ልጆቻችን ደግሞ ለልጆቻቸው እንዲያሻግራል። አገር የትውልድ ቅብብሎች ስለሆነች እንጂ ሌላ ምንም ኢንተረስት ኖሮን አይደለምና ዘውዱ ይሄን በዚህ ብናየው ጥሩ ነው። ከልብ አመሰግናለሁ በድጋሜ ወንድማችን አቶ አበበ። እንግዲህ ሰዓታችንም እየተገባደደ ነው። የመጨረሻ ጥያቄ ላንሳና እንቋጫለን። እንግዲህ እንደምታየው የሀገራችን ተጨባጭ ሁኔታ ከጊዜ ወደ ጊዜ እየከፋ ከድጡ ወደ ማጡ እየገባ ያለበት ሁኔታ ነው የሚስተዋለው። ህዝባችንም በውጭም በሀገርም የሚገኘው በአብዛኛው ዝምታን መርጧል። በእርግጥ ሀገር ቤት ያለው መፍረድ አልችልም፣ ብዙ ተጽዕኖ ችግር አለበት። በጣም ከአቅሙ በላይ የሆኑ ምክንያቶች አሉ። በውጭ የሚገኘውም ግን እየተንቀሳቀሰ አይደለም የምናየው። ጠቅላይ ሚኒስትሩም እንደምታየው እውነትን በመናገር መፍትሄ ማምጣት ሳይሆን ውሸትን በመጨመር በውሸት ላይ ውሸት በመጨመር አገሪቱን ሌላ ማጥ ውስጥ እንድትገባ በማድረግ ላይ ነው የሚገኙት። ታዲያ እንደው ፖለቲከኞች፣ ኢትዮጵያኖች፣ የሃይማኖት መሪዎች፣ ጉዳዩ የሚመለከታቸው ምሁራኖች በዚህ ጉዳይ ላይ ምን ማድረግ ይጠበቅብናል? ከዚህ ማጥ ውስጥ ለመውጣት ምን እናደርግ? እንደው እስቲ የመጨረሻ ሀሳብህን በዚህ ብታካፍለን አመሰግናለሁ። እንግዲህ ይኸውልህ አገር ዥንጉርጉር ማህበረሰብ ነው የያዘችው። የተማረው አለ፣ ያልተማረው አለ፣ ድሃው አለ፣ ሀብታሙ አለ። የተለያየ ማህበረሰብ ነው ይዘህ የምትሄድ። ማህበረሰቡ እሱ እንዳለው እንደ ማህበረሰቡ ስታተስ ነው አገር የምትመራው። እኔ በዚህ ሰዓት ላይ አሁን ባለችበት ሀገሪቷ ባለችበት በዚህ የውጥረት ሰዓት ላይ ሁሉም ኢትዮጵያዊ ከአንደበቱ ሆኖ ከልቡ ሆኖ ስለዚህች ሀገር መጨነቅ መቻል አለበት። በእርግጥ ዜጎች የዕለት ጉርሳቸው ያስጨንቃቸዋል፣ በርካታ ችግሮች አሉባቸው። ይሄ በደንብ ይታወቃል። ከዚህ በዘለለ ግን ምንድነው አሁን ኢትዮጵያ ውስጥ እየሆነ ያለው ነገር? ወዴት እየሄድን ነው? እኔ ኢኖሰንት የሆኑ ሰዎች በተለይ ኢኖሰንት የሆኑ ሰዎች ጦርነት በሌለበት ምንም ችግር ባልተፈጠረበት በአደባባይ እንደ ከብት የሚታረዱ ከመጓጓዣ እንትን ላይ ወርደው ወጥተው ከነልጆቻቸው ተወስደው ከአቅም በላይ ገንዘብ የሚጠይቅባቸው ከአንድ ቦታ አንድ ቦታ ተንቀሳቅሶ አርሶ አደሩ ነጋዴው እህሉ ሸጦ ምናምን የማይኖሩበት ኤሪያ ባለበት ሰዓት ዝምታ ወርቅ ነው ያሉ
የኢትዮጵያ ምሁራን በጣም ነው የሚያሳዝኑ። ለምንድን ነው ክሪቲሳይዝ የማያደርጉት ይሄ መንግስት? አንዳንድ ሰዎች የራሳቸውን ፍርሃት ሊያጋቡ ይፈልጋሉ። እኔ እንደ ልቤ እናገር ዘንድ ህገ መንግስቱ ለኔ ዋስትና አለው ከፈጣሪ ጀምሮ ቀጥሎ። ህገ መንግስቱ ላይ የሰፈሩትን ሐሳብን በነፃነት የመግለጽ መብቴን መጠቀም ፈልጋለሁ። ለዚህም ነው እኮ ሚዲያ ላይ የምታገኘኝ። በቃ ይሄን መጠቀም ፈልጌ እየለፈለፍኩም ቢሆን አገሬ የሚጠቅማትን ነገር ከብዙ ነገር ውስጥ አየ ኑሃሚ የቦዔዝ እርሻ ላይ ሄዳ እኮ መጽሐፍ ቅዱስ ላይ ስትቃርም ነበር። ቃርሚያ ድሮ ገጠር እያለን የበቆሎ ቃርሚያ ለኛ ይለቀቅልናል ለልጆች። እሱን ቃርመን አውጥተን እንሸጣለን። ለአረቄ ማውጫ ምናምን ይሸጣል ለእናቶች። ቃርሚያው ለኛ ይለቀቃል። ቃርሚያ ለምንድን ነው እሱ በዚህ ደረጃ እንደው አሁን አገር ባለችበት ሁኔታ ሰዎች ተነስተው ቃርማውን ቢሆን ምንም ነገር አድርገውን ቢሆን ለምንድን ነው እሱ አገርን ማስቀጠር የሚቻልበትን ነገር ማቅረብ የማይቻለው? ምሁራኖቻችን ለምንድን ነው እሱ በኢትዮጵያ ፖለቲካ ውስጥ ራሳቸውን ገለል አድርገው ለምንድን ነው የሚያዩት? ለምንድን ነው እኛ የቃረምን እኮ ነው አሁን። ይሄንን ልክ አይደለህም መንግስት፣ ይሄ ልክ አይደለህም አካሄድ። ይሄ አካሄድ አገር ያጠፋል። ተመለስ ከቀልብህ ከአንደበትህ ከልብህ። በዚህ አይነት መልኩ አገር አይመራም። ለምንድን ነው የማይሉት ምሁራኑ? አማካሪዎቹስ የተቀመጡ አማካሪዎች ኖ ይሄ እኮ ልክ አይደለም ክቡር ጠቅላይ ሚኒስትር፣ ይሄ አካሄድ ጥሩ አይደለም፣ ልክ አይደለም። ጌታቸው ረዳ ባለፈው የአልጀዚራ ጋዜጠኛ ኢንተርቪው ባደረገው ሰዓት የመለሰው መልስ አይተሃል። ከዚህ ከጦርነቱ ጋር ይነሳል ብለህ ታስባለህ ሲሉት ከኤርትራ ጋር ጦርነት አይነሳም፣ ሁለቱም መሪዎች አያነሱም ነው ያለው። የምስራቅ አፍሪካ ጉዳዮች ግን አማካሪ ነው የጠቅላይ ሚኒስትሩ አማካሪ ሚኒስትር ነው። የስ እንዳይነሳ ምንድነው የሱን ድርሻ መውጣት ያለበት? አማካሪዎቹ እኮ አንድ ነው። እንትኖች ደግሞ አማካሪ ያፈልጋቸዋል አይደለም መሪዎች፣ ግለሰቦችም እኮ አማካሪ በየሙያቸው ዘርፍ። እኛ አማካሪዎች ጠቅላይ ሚኒስትሩን ሲስቱ ስራ ሊበዛባቸው ይችላል፣ አገር ማስተዳደር እንቅልፍ ሊያጡ ይችላሉ፣ ረብ የሚያበላሹት ነገር ይችላል፣ ንዴት ተነስተው ስሜታዊ ሆነው ሊናገሩ ይችላሉ። ነገሮች ሲይዟቸው አገሪቱ ላይ ያለው ሰው ናቸው፣ ስጋ ለባሽ ናቸው ልጅ ይችላል። ይሄንን ማድረግ የሚገባቸው ግን አማካሪዎቹ ናቸው። በሚኒስትር ማዕረግ ቬት እየያዙ ገንዘብ እየተመደበላቸው ምን የመሰለ ኑሮ እየኖሩ ነው የሚሰሩት። ምንድነው ሚዲያዎች ታፍነዋል። ያው ታውቃለህ፣ አይነገርም እሱ የሚዲያዎቹ ጉዳይ። ከዚህ አንፃር በተለያዩ ማህበረሰብ ዲቮልቭ አድርጎ ኢትዮጵያን ለሚቀጥለው ትውልድ ማሻገር ዝም ብሎ የራስን ኑሮ ብቻ ምን አገባኝ በሚል ጥሩ አይደለም። በኋላ ችግሩ እኮ ማንም ሰው አገር ውስጥ በሰላም እኮ አይኖርም። ጦርነት ይመጣ የሆነ ነገር ቢፈጠር ሁላችንም ነው አፍንጫችንን የሚይዘው። እየሰማን እኮ የኢራን ህዝብ ወደ 1000 ምናምን ጤነኛ ኖርማል ዜጋ ምንም እንትኑ ጦርነት የሌለ። ስለዚህ ቤታችን ከመድረሱ በአገር ጠንቅ መሆን አለባቸው። ማር መላስ የለባቸውም። ፖለቲከኞች በጣም መጠንቀቅ አለባቸው። ይሄን ማድረግ ጥሩ የሚሆነውና ይሄን አይተን ነው ቁጭ ብለን ተረጋግተን ኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ይሄን ያክል ሚዛን ደፍቶ ምናምን ብለህ ዶንት ኤክስፔክት። እሱም ጭራሽ የፓርቲ ፖለቲካው ከየወረደ ነው እና አቅም ኖሮት መጥቶ የሚሟርም ፓርቲ አታገኝም። እዚህ ክርክር ላይ ያየ ነው አይደል? የራሳቸውን እንኳን ያዘጋጁትን ፖሊሲና ማኒፌስቶ እንኳን ነክታቸው ሰዎች ባሉበት ሁኔታ ትልቅ ነገር አጠብቅም። ኤንዌይ ከምሁራን በጣም ብዙ ነገር ጠብቃለሁ። በርካታ ምሁራን አሉ፣ በቂ ናቸው። የዚህ የጠመመ ነገር መንግስት ጋር ሆኖ መንግስትን ነው ይሄ ልክ አይደለም ብሎ ማለትም ምሁራኖቻችን በቂ ናቸው። እነኚህም ምሁራን ከመንግስት እጅ ይወረወር ማር እየላሱ የራሳቸውን ድሮ ምን ትርጉም የለም። ኖርክ 100 ዓመት ያው ነው ትሞታለህ፣ ለዘላለም ትተኛለህ። የእድሜ ጉዳይ ነው እና በዚህ ሀገር ብትነድበት ጥሩ ነው። በተፈነዳው ጦርነት ግጭቱ መቆም እንዳለበት መታመን መቻል አለበት። ለማስቆም ምሁራን ምን አድርገዋል? ለምሳሌ አማራ ክልል ላይ ቤኒሻንጉል ምን አድርገዋል? የዩኒቨርሲቲ ምሁራን
ማህበራት ምንድን ነው ያደረጉት ነገር? ተቋማት ምን አድርገዋል? ኢትዮጵያ ኦርቶዶክስ ምን አድርጋል? ፕሮቴስታንት እምነት ተከታዮች የህብረቱ ምን አድርገዋል? የወንጌላውያን አብት ምን እምነት ናጂ ምንድን ነው እሱ? አባቶቻችን እኮ ባላዩ ነገር ሲመጣ ድሮ የዝጎታ ጊዜ ይባል በየእምነቱ መሬት ላይ አወርሰው እኮ ዝጎ ይላል። ለምን አይሉ ዋይ ኖት እንደየእምነታቸው። ስለዚህ እነኚህ ሰዎች ተብተው እዚችን የዚህን ህዝብ መከራ ምንጩ የሚደርቅበት ሜካኒዝም መፍጠር መቻላቸው። ይሄን ማድረግ ከሆነ ግን አገርን አደጋ ላይ ነው የምንጥለው የሚለው። አመሰግናለሁ። ከልብ አመሰግናለሁ። በሰፊ ትንታኔ ሰጥተናል በወቅታዊ ጉዳዮች ላይ በተለይም የኢዜማ ፓርቲን ፕሮፌሰር ብርሃኑ ነጋ ጭምር ከስልጣን የመነሳት ጉዳይ ምክንያቶቹን እና ያለውን ህጋዊ ሰንሰለት ምን እንደሆነ አብራርተልናል። ከልብ አመሰግናለሁ። በተጨማሪም ጠቅላይ ሚኒስትሩ ውሸቶቹ እና ምክንያቶቹንም በተጨማሪ ምን ሊሆኑ እንደሚችሉና ምን እንደነበሩም ጭምር በሰፊው ሄደበታል። በተጨማሪም የዚህ የኢትዮጵያን ምሁራኖች ምን ማድረግ እንዳለባቸው የሃይማኖት ተቋማቶችና ሌሎች ታዋቂ ሰዎችም ድርሻና ኃላፊነታቸው ምን እንደሆነ እንግዲህ በማጠቃለያም ከተህልናል። ከልብ አመሰግናለሁ። በእኔ በኩል ጥያቄዎችን ጨርሻለሁ። እንግዲህ ምናልባት እንደው እችን ነገር የምናገረው ካልክ ከአንድ ደቂቃ ልስጥና በዚሁ ዝግጅታችንን እንቋጫለን። ከልብ አመሰግናለሁ አቶ አበበ። አመሰግናለሁ ዘውዱ። ታንኪዩ። እንግዲህ ክቡራን ተመልካች አድማጮቻችን ከአቶ አበበ ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስላል። በሌላ ጊዜ በሌላ እንግዳ እንገናኛለን። ይህን ዝግጅት ስትከታተሉ ለቆያቸው ከልብ በማመስገን ታዲያ ስትወጡ በተቻለ መጠን ይህን ዝግጅት ለሌሎቹ ይደርስ ዘንድ ሼርና ላይክ እያረጋችሁት እንድትወጡ፣ በተጓዳኝም አዳዲስ ተመልካቾችም ሰብስክራይብ እያረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝኩኝ የዛሬን ዝግጅት በዚህ የሚቋጨው ከአቶ አበበ ጋር የወቅታዊ ጉዳዮችን ቀጥታ ከእናንተ ጋር በማቅረብ አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው